በነገራችን ላይ ባለሀብቶች ያው ካሽ የላቸውም ደሃ ነው ያለው። ባንኮች ቁጠባን ሊያበረታቱ የሚችሉት በዚያ ላይ ደግሞ በየመንደሩ እየዞሩ እያስጨነቁ ሰዎችን ለቁጠባ ሲጋብዙ ምን ማለት ነው? አሁን ብዙ ሰው እዚህ ሀገር ላይ ወለድ እያገኘሁኝ ነው ብሎ ነው የሚያስበው። በተለይ ብር የሚያስቀምጠው ሰው ሁሉም ሰው ማለት አልችልም፣ የተወሰነ ሰው አብዛኛው ሰው እንደዛ ያስባል። ግን በትክክል ወለድ እንዴት ነው የሚሰላው የሚለውን ነገር ደግሞ ማወቅ ያስፈልጋል። ኢምፖርት ኤክስፖርቱን እንኳን ባላንስ ለማያደርግ ዘርፍ እያበደሩ ግብርናን ለመሰለ ሴክተር በዚህ ልክ ሲሆኑ መብት የለውም ወይ? ግን ባንኮቹ ብዙ ጊዜ ሲያስተዋውቁ እጣ አላችሁ፣ መኪና ትሸለማላችሁ ምናምን የሚል አይነት ማስታወቂያ ነው የሚለቁት። ይሄ ቁማር አጫዋች አይነት ነገር ነው እንጂ ትክክለኛ ክፍያውን እየከፈሉን አይደለም። ባንኮች መወዳደር ያለባቸው በወለድ ነው። ስሙኒ 50 ሳንቲም ምናምን 1 ብር የሚባሉት ነገሮች የማያውቁ ልጆች እየተፈጠሩ ነው እና ከ10 ጀምሯል ቁጥሩ። የኔ ቢጤ ራሱ ሲጠይቅ ድሮ 5ም 10ም የሚለው 10 ብር አለ ጋሼ ነው የሚለው መኪና ላይ። ለምሳሌ 1 ብር እላዩ ላይ ከተጻፈው 1 ብር ከሚለው ቁጥር በላይ ብረቱ ሞር ቫልዩ ያለው ይመስለኛል። አሁን በኢንፍሌሽን ምክንያት ሂሳባቸውን እንዴት አድርገው አጣጥመው መጠቀም እንዳለባቸው እንዲገነዘቡ። ምንድነው ግሽበት እንዴት ይገለጻል? ኢትዮጵያ በአማኞች ብዛት ከዓለም 4ኛ ናት መሰለኝ ካልተሳሳትኩ። ቁጥሩን ምናልባት ላይ ጊዜ ማየት ይቻላል። በሰላም ደግሞ 138ኛ አካባቢ ነው ያለነው። የሞራል ጉዳይ ካመጣን አይቀር ብዬ ነው ማለት ጀስት የገበያ ብቻ አይደለም እያንዳንዱ ነገር ብቻ 1.9 ቢሊዮን ብር ኪሳራ ደርሷል በእንደዚህ ተጭበርብሮ የጠፋ ይላል የአቃቤ ሕግ ጥናት በሞባይል ባንኪንግ። ይሄ እኮ ዘር እንደመስረቅ ብለው የውጭ ባንኮች ሲገቡ ደግሞ ምን ቆጥበውም ላይ ደግሞ ከወለድ ምጣኔው ጋር ተያይዞ የባሰ ከነዚህም የባሰ ሊጨቁኑን የሚችሉበት እድል ቢኖር እንዴት ነው የሚሆነው? ዛሬ በ100 ብር የምትገዛውን ዕቃ ከ1 ዓመት በኋላ ለመግዛት ከኪስ ተጨማሪ 7 ብር ትጨምራለህ ማለት ነው። ምክንያቱም ባንክ ቤት በማስቀመጥ ምክንያት የአንተ ብር የመግዛት አቅሙ ደክሟል። በከተማ ግርግርና ጫጫታ ውስጥ ሆነው እውነተኛ ማንነቱን ሊረሱ ይችላሉ። ባዶነት ይሰማዎታል፣ እርካታ ማጣትም እንዲሁ። ይሮጣሉ እንጂ እውነተኛ ሰላሙን ሊያገኙ አይችሉም። ስለሆነም በቂ ረፍትና የጥሞና ጊዜ ያሻዎታል ማለት ነው። ለዚህ ደግሞ እንደተለመደው ሀገር አቋራጭ በመውጣት በመልሱ ጉዞ መዛልና ትኩረቱን ማጣት አያስፈልጎትም። ሲሻው ለብቻው ከቤተሰብም ጋር ካሉ እንደ እርሶ ምርጫ እዚሁ በአቅራቢያው ምቹ የማረፊያ የመዝናኛና የማሰቢያ ስፍራ ተዘጋጅቶሎታል። ከአዲስ አበባ ቦሌ ዓለም አቀፍ የአየር ማረፊያ በ35 ኪሎ ሜትር ርቀት ላይ በበኬ ከተማ የሚገኘው ቱአርኤን ሰለሞን ሆቴል እና ስፓ እንደ ምርጫውና ፍላጎቱ ሁሉ ሙሉ ሁሉ ዝግጁ ይሉታል። በቱአርኤን ሰለሞን ሆቴል እና ስፓ ውስጥ ሲያርፉ በበኬና ሰንዳፋ ዙሪያዎች የሚገኙ ተራራዎችንና የበኬ ከተማን ውብ የተፈጥሮ አቀማመጥ በመጠቀም ጤናውን ማጎልበት ይችላሉ። በኢትዮጵያ ካሉ የቅንጦት ሆቴሎች መካከል አንዱ በሆነው ቱአርኤን ሰለሞን ሆቴል እና ስፓ ሲመጡ በሲንግል ስታንዳርድ ዴሉክስ ትዊንስ የቤተሰብ ፋሚሊ እና ስዊት የመኝታ ክፍሎቻችን የስቲም እና ሳውና ባዝ አገልግሎታችን ዓለም አቀፍ ደረጃውን የጠበቀ ምቹና ዘመናዊ አገልግሎት አግኝተው እንደሚመለሱ አይጠራጠሩ። በመኝታ ክፍሎቻችን አስደናቂ እይታ፣ በሚሰሙት የተፈጥሮ ድምፅ እና የወፎች ዝማሬ የበለጠ ተረጋግተውና ሕያው ሆነው እንደሚመለሱም በሙሉ ልባችን ስንነግሮ በደስታ ነው። ጥራት ያለው የ24 ሰዓት አገልግሎት የሚሰጡት የባርና የሬስቶራንት አገልግሎታችን ውለው ባደሩና በከረሙት ብቻ ሳይሆን ጎራ ብለው በተመለሱትም ተመስክሮልናል። ለስብሰባዎች፣ ኮንፈረንሶች፣ የቦርድ ስብሰባዎች፣ ፕሬዘንቴሽኖች፣ ሰርጎችና ማህበራዊ ዝግጅቶች በተለያዩ መጠኖች የተዘጋጁት ዘመናዊ አዳራሾቻችን ሙያ አገልግሎታችን በተሟላ ብቃትና ጥራት መስጠት የሚችሉ ናቸው። ለበለጠና ተጨማሪ የሆቴልና ስፓ አገልግሎታችን መረጃ በ0911 20 5969 በ0965 22 22 ወይም 25 26 27 ይደውሉ። ቱአርኤን ሰለሞን ሆቴል እና ስፓ። ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከባይፐርስ ሚዲያ ስለ ነጻ ሀሳብ የዛሬው ዝግጅታችንን ጀምረናል። የፕሮግራሙ አዘጋጅና አቅራቢ ስሜነ ባይፐርስ ነኝ። ሰሞኑን ትንሽ ጠፋ ብለናል፣ አልተገናኘንም በተለያዩ በሌሎች ወቅታዊ ስራዎች የተነሳ። ስለዚህ ዛሬ እንግዲህ ትንሽ ቆየት ብለን ስንመጣ ለዛሬ ያዘጋጀንላችሁ ርዕሰ ጉዳይ የቢዝነስ እና ኢኮኖሚን የተመለከተ ነው። ብዙ ጊዜ ፖለቲካው ላይ ትኩረት ስናደርግ ቆይተናል። አሁንም ደግሞ
ያው የፖለቲካል ኢኮኖሚ ጉዳይ የማይነጣጠሉ ነገሮች ናቸው። አሁን ደግሞ እንደ አብዛኞቻችሁ ተመልካቾቻችን እንደምታውቁትም በተለይ በዚህ ሰዓት ላይ በጣም አጀንዳ ከሆኑት ነገሮች መካከል በዚህ የኑሮ ውድነትን የተመለከተው ጉዳይ በጣም መሰረታዊ ጉዳይ ነው። ስለዚህ የኑሮ ውድነት ሲነሳ ደግሞ የግሽበት ጉዳይ፣ የዋጋ ጉዳይ፣ የገንዘብ ጉዳይ የመሳሰሉት ይነሳሉ እና በተለይ ደግሞ ሁሉም ጉዳዮች ደግሞ ተጠቅልለው በባንኮች ስር የሚጠቃለሉ እንደመሆናቸው መጠን የባንክን ጉዳይ የምናነሳበትን ነው። ለዚህ ጉዳይ ደግሞ በተለይ በተለያዩ ማህበራዊ ሚዲያዎች ላይ የምታውቋቸውና በተሳትፏቸው እጅግ የላቀ በጉዳዩ ላይ ትኩረት ሲያደርጉ የሚታወቁት ሀብታሙ ለገሰ ረዳት ፕሮፌሰር ናቸው በሀሮማያ ዩኒቨርሲቲ ይመስለኛል። ምናልባት ከኔ በኩል ከጎደለ እሳቸው ሰፋ አድርገው ራሳቸውን ያስተዋውቁናል። እሳቸውን ነው የጋበዝኩላችሁ። በቫይፈርስ ሚዲያ ስለነጻ ሀሳብ ስም እንግዳይ ስለሆኑልኝ አቶ ሀብታሙን ከልብ አመሰግናለሁ። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እኔም ስለጋበዛችሁኝ ከልብ አመሰግናለሁ። በትክክል ነው ያስተዋወቀኝ። ያው ሀብታሙ ለገሰ ነው የሚባለው። ሀሮማያ ዩኒቨርሲቲ የኢኮኖሚክስ ትምህርት ክፍል መምህር ነኝ። ወደ ጉዳያችን በቀጥታ ለመግባት እንዲመቸን በተለይ እርስዎ ብዙ ሲያነሱ የምሰማቸው በማህበራዊ ጉዳዮች ላይ የባንኮችን ጉዳይ ስለሆነ ጠለቅ ብዬ ወደ ውስጥ ለመግባት እንዲመቸኝ፣ ሲጀመር በዓለም አቀፍ ደረጃ በመርሁም በሳይንሱም በአሰራሩም መሰረት የባንክ ዋና ስራ ምንድን ነው? የባንኮች መሰረታዊ እና በዓለም አቀፍ በአሰራር ደረጃም በመርህም የባንክ ስራ ምንድን ነው? እንግዲህ በአሰራር ደረጃ በመርህም ባንኮች ዓለም ላይ የሰሩበት ያለው እኛም የምናስተምረው ትልልቅ የሚባሉ የፋይናንስ መጽሐፎች የሚገልጹት ባንኮች እንግዲህ እንደ ድልድይ ሆኖ ነው የሚያገለግሉት። ያው በእንግሊዝኛው ፋይናንሻል ኢንተርሚዲየሪ ነው የምንላቸው። መቆጠብ የሚችሉ ትርፍ ብር ያላቸው ወይ ደግሞ ብር ኑሯቸው የኢንቨስትመንት አይዲያ ሀሳብ የሌላቸው ሰዎች ወይ ደግሞ ድርጅቶችም ሊሆኑ ይችላሉ። ከነሱ የሚሰበሰበውን ብር አሁን ላይ ብር የሚያስፈልጋቸው ኢንቨስት ማድረግ የሚችሉ ሰርተን መልሰን እንከፍላለን የሚል አቅም ያላቸው ሰዎች ለእነሱ ማስተላለፍ ነው። እንግዲህ እዛ ውስጥ ወደ 4-5 የሚሆኑ ስራዎችን ይሰራሉ ባንኮች ተብሎ ይጠበቃል። የመጀመሪያው እንግዲህ ዲፖዚት ሞቢላይዝ ማድረግ ነው ወይ ደግሞ ቁጠባን መሰብሰብ ነው። ከማንኛውም አካል ከግለሰብም ከተቋምም ቁጠባዎችን ይሰበስባሉ። ይህን ደግሞ ሲያደርጉ ያው ኃላፊነትም ደግሞ አለባቸው። አንደኛ የሚቆጠበው ሰው ብር ደህንነት፣ እንዲሁም ደግሞ የሚቆጠበው ሰው ደግሞ የሚያገኘው ሪተርን ወለድ ደግሞ አለ። እሱን ያደርጋሉ። ሁለተኛ ለሚበደሩ ሰዎች የሰበሰቡትን ብር ደግሞ በብድር መልክ ይሰጣሉ። እዚህ ጋር ደግሞ ምን እንትን ያደርጋሉ? የሚበደረው ሰው ብሩ እንደሚመለስ፣ ምክንያቱም የሚያበድሩት ማህበረሰቡ የሰበሰቡትን ብር ስለሆነ መመለስ ስላለበት የተበላሸ ብድር መሆን ስለሌለበት እሱን ያጠናሉ። የሚበደረው ሰው ደግሞ ወለድ እንዲከፍላቸው ያደርጋሉ። በዚህ በመሀል ባለው እነሱ ለሚቆጠበው ሰው በሚከፍሉት ወለድ እና የሚበደረው ሰው በሚከፍለው ወለድ መካከል ያለው ልዩነት ያተርፋሉ። በተጨማሪነት ደግሞ እንግዲህ ክፍያዎችን ለመፈጸም ንግዶችን ለማከናወን ይሄ ትራንዛክሽን ኮስትን በመቀነስ እሱንም ያገለግላሉ። ግን ደግሞ ሀገር ውስጥ ብቻ ሊሚት አይደረጉም። የባንኮች አገልግሎት ኢንተርናሽናል ማርኬት ላይ ብቻ ሀገር ትሬድ ላይ ትሳተፋለች። ሁሉን ነገር በራሷ አታመርትም። ወደ ውጭ የምትልከውም ነገር አለ። ሌላውም ዓለም ላይ እንደዛው ነው። ደሴት የሆነ ሀገር የለም እና ስለዚህ ለምሳሌ ሌተር ኦፍ ክሬዲት መክፈት፣ ባንክ ጋራንት መስጠት፣ እነዚህን ስራዎች እንዳለ ባንኮች ይሰራሉ። በዋናነት ግን በዴፊኒሽን ደረጃ ፋይናንሻል ኢንተርሚዲየሪ ናቸው። በቆጣቢው እና በተበዳሪው መካከል ድልድይ ሆነው የሚያገለግሉ ናቸው ማለት ነው። አሁን ቀደም ሲል ካነሱልኝ ጉዳዮች መካከል አንዱ እንግዲህ ትርፍ ገንዘብ ያላቸው የሚል ነገር አንስተውልኛል። ከዚያ ባሻገር ደግሞ የኢንቨስትመንት አይዲያ የሌላቸው የሚል ነገር። የኢንቨስትመንት አይዲያ የሌላቸው ሰዎች ብራቸውን ከማስቀመጥ ወይም በቁጠባ መልክ አስቀምጦ ባንኩ ከሚያገኘው ትርፍ ወይም ህዳግ ባሻገር የተሻለ ገቢ እንዲያገኝ የኢንቨስትመንት አይዲያንስ የመሸጥና የማማከር አገልግሎት የባንክ አይደለም ወይ? እዚህ ሀገር ብዙ እንዲህ አይነት ነገሮች አናስተውልም። እንግዲህ ባንኮች እንደዚህ አይነት ስራዎች ውስጥ ይገባሉ። በተለይ ደግሞ አሁን ላይ ኢንቨስትመንት ባንክም ሙሉ ለሙሉ ስላልገባ ባንኮች የማማከር ስራዎችን፣ የተለያዩ የስራ ፈጠራ ውድድሮችን ስፖንሰር የማድረግ ምናምን ስራዎችን ይሰራሉ። ግን ዋና ስራቸው ግን እሱ አይደለም። ዋና ስራ ሰዎችን እየሄዱ እያሰለጠኑ እያበቁ ኢንቨስት እንዲያደርጉ ማድረግ አይደለም። ባንኮች ያው ለትርፍ የተቋቋሙ ተቋሞች ናቸው። ዋናው ዓላማቸው ማትረፍ ነው። ለማትረፍ ደግሞ የሚያመርቱት ምርት የለም። ምርት የለም ስላችሁ ታንጀብል የሆነ የሚጨበጥ የለም። አገልግሎት ነው የሚሰጡት። ይህ አገልግሎታቸው ደግሞ ቅድም እንደገለጽኩት ከማህበረሰቡ የሰበሰቡትን ብር መልሰው ለማህበረሰቡ ማበደር ነው። ያው በግለሰብ ደረጃ ለመበዳደር በጣም ትልቅ ኮስት አለው።
የህግ ባለሙያ ያስፈልጋል፣ መተማመን አይኖርም፣ አድቨርስ ሴሌክሽን ለሰውን መቅመስ አይቻልም። እነዚህ ነገሮች እንዳለ አጥፍተው በዛ ውስጥ ይህንን ስራ በመስራት እነሱ እንግዲህ ጥቅም ማግኘት ነው። ብድር የሚጠይቃቸው ሰው ፕሮፖዛል ይዞ ይመጣል፣ እነሱ ጋር የቢዝነስ ፕላን ይዞ ይመጣል። የቢዝነስ ፕላን ይዞ ከመጣ በኋላ የማማከር ስራዎች ይሰራሉ፣ እንዲያስተካክል የማድረግ ስራዎች ይሰራሉ፣ የመደገፍ ስራዎች ይሰራሉ። ብድሩን ከወሰደ በኋላ በተወሰነ ደረጃ የመከታተል ስራዎችን ይሰራሉ። ነገር ግን ይሄ ዋነኛ ስራቸው አይደለም። ሁሉንም ሰው ስለ ኢንቨስትመንት ስለምናምን የማማከር ስራን አይሰሩም። ግን ብዙ ጊዜ በእኛ ሀገር ለምሳሌ አሁን ባንኮች ሲያተርፉም ደግሞ ተገቢነት ያለውና ቀደም ሲል እንዳነሱልኝ ነው። ማህበረሰቡም ለነሱ ሲል አይደለም ገንዘቡን የሚያስቀምጠው፣ እነሱም ለማህበረሰቡ አዝነው አይደለም፣ ስራቸው ማትረፍ ነው። ማህበረሰቡም እዚያ ጋር ሲቆጥብ ደግሞ ቢያንስ ካስቀመጠው ገንዘብ ላይ ወለድ እንዲያገኝ ነው። አሁን ባለው ሁኔታ ደግሞ እንደሱ አይነት ነገር አይታይም እና ምናልባት እንደውም የባንኮችና የደንበኞቻቸው ግንኙነት የአራጣ አበዳሪና ተበዳሪ አይነት የሚመስል ነገር ነው ተብሎ በስፋት ይነሳል። ምክንያቱም ኢንፍሌሽንና የወለድ ምጣኔው ሰማይና ምድር ናቸው በሚል ስለዚህ ነው ወይ? እንዴት ነው እርስዎ የሚገልጹት? ምንም ጥያቄ የለውም። እኔ በደንብ የማምንበት በተደጋጋሚ ሶሻል ሚዲያ ላይ ወጥቼ የተናገርኩበት ያለው ነገር ነው። ባንኮች እንግዲህ እየሰሩ ያሉት ለማትረፍ ነው። ይሄ ፍሪ ማርኬት ነው። እኔ ብዙ ጊዜ እንደ ምሳሌ የምጠቀመው አለ። እኛ ሰፈር ያለ ዳቦ ቤት እና አንድ ባንክ ያላቸው ዓላማ ተመሳይ ነው፣ ማትረፍ ነው። ሰፈር ውስጥ ያለው ዳቦ ቤት ዳቦ ጋግሮ ለማህበረሰቡ የሚያቀርበው የአካባቢ ማህበረሰብ እንዳይራብ አይደለም፣ ለማትረፍ ስላሰበ ነው። የሰፈሩ ሰውም ከዛ ሰውዬ ላይ ዳቦ የሚገዛው ዳቦ እንዳይበላሽበትና ሰውየው እንዳይከስር አዝኖለት አይደለም፣ ዩቲሊቲ ማክሲማይዝ ለማድረግ ነው፣ ለመጠቀም ነው። ስለዚህ ባንኮችም እንግዲህ ማህበረሰቡ ድረስ እየገቡ ሰራተኞቻቸውን ሰፈር ለሰፈር እያዞሩ በየንግድ ተቋማት እያንኳኩ እየገቡ ብር የሚሰበስቡት ለዛ ማህበረሰብ በጣም ስለሚያዝኑለት ስላሰቡለት የማህበረሰቡ ብር ስለሚያስጨንቃቸው አይደለም። ማህበረሰቡም ደግሞ መቆጠብ ያለበት የሚያገኘው ነገር ሪተርን ስላለ ነው መሆን ያለበት። ይሄን ደግሞ ስንል ያው የፋይናንሻል ሊትሬሲ ችግር አለ እንደ ሀገር። አሁን ብዙ ሰው እዚህ ሀገር ላይ ወለድ እያገኘሁኝ ነው ብሎ ነው የሚያስበው። በተለይ ብር የሚያስቀምጠው ሰው፣ ሁሉም ሰው ማለት አልችልም፣ የተወሰነ ሰው፣ አብዛኛው ሰው እንደዛ ያስባል። ግን በትክክል ወለድ እንዴት ነው የሚሰላው የሚለውን ነገር ደግሞ ማወቅ ያስፈልጋል። እንግዲህ እኛ በኢኮኖሚክስ ስናስተምር ሪል እና ኖሚናል እንለዋለን። የስምና ትክክለኛ የሆነ ወለድ እንግዲህ እቃዎች ይሸጣሉ፣ ይገዛሉ አይደለ? የእቃዎች ዋጋ የምንከፍለው ብር ነው። ብርም ልክ እንደ እቃ መኒ ማርኬት አለ፣ ይሸጣል፣ ይገዛል። ብርን የሚፈልገው አካል አለ፣ የሚሸጠው አካል አለ። የብር ደግሞ ዋጋው ወለዱ ነው። የብር ዋጋ ወለዱ ነው። ለምሳሌ አንድ ሰው ብሩን ቤት ውስጥ ካስቀመጠ የሚያጣው ነገር ወለዱ ነው። አንድ ሰው ደግሞ የሚከፍለውም ወለድ ነው። ስለዚህ ኮስት ኦፍ ሆልዲንግ ካሽ ነው። ቤት ውስጥ ብታስቀምጠው የምታጣው ነገር ነው። ብትበደር ደግሞ የምትከፍለው ነገር ነው። ስለዚህ የብር ዋጋው ወለድ ነው። ይሄ ወለድ ደግሞ የስም የሚሰለው አለ። አሁን ባንኮች 7% የሚሰጡን ማለት ነው። ደግሞ አክቹዋል ደግሞ አለ፣ ሪል ደግሞ አለ። እሱ ሪል እንዴት ነው የምናሰለው የሚለውን ነገር ባንኮቹም ያውቁታል፣ ግን መተግበር አልፈለጉም። አብዛኛው ማህበረሰብ ደግሞ ይሄ ነገር አልገባውም። ሪል እኛ የምንሰራው በኢኮኖሚክስ ባንኮች የሚያስቡልን ወለድ ሲቀነስ የኑሮ ውድነቱ ነው፣ ኢንፍሌሽን ማለት ነው። እንግዲህ ኢንፍሌሽን አንተም እንደምታስታውሰው ያለፉት 2-3 ዓመታት በጣም ከፍተኛ ሁላ ነበር። እንደ 2-3 ዓመት ወደኋላ ብንመለስ 30% ሁላ የደረሰበት ጊዜ ነበር። ባንኮቹ ግን ሲያስቡ የነበረው ወለድ ፊክስድ ነው፣ 7% ነው ሲያስቡ የነበረው። በተለይ ይሄ ኖርማል ሴቪንግ አካውንት ላይ ታይም ዲፖዚት ያልሆነው በድርድር ያልተቀመጠው አብዛኛው ማህበረሰብ ብሩን የሚያስቀምጠው እና ባንኮችም ከፍተኛ የሆነ ዲፖዚት ሞቢላይዝ የሚያደርጉበት መንገድ ላይ ያለው 7% ነው። ስለዚህ ከሁለት ዓመት በፊት 23% ሰው ሲከዝር ነበረ። አሁን ያለውን እንኳን ብንወስደው ኢንፍሌሽኑ 13% ብር ማለት ነው። በ123 ብር አካባቢ 100 ብር 23 ብር እየከሰረ ነበር። ምናልባት ይሄን ግን አንድ ሰው 100 ብር ቢያስቀምጥ ተመልሶ ሲያወጣው 107 ብር ቢሰጠውም የዛ የ107 ብር ዋጋ የስንት ነው ማለት ነው? 77 ብር። እንደዚህ አድርገን ነው። አሁን እንግዲህ ያነሳነው 30% ያው ከ2-3 ዓመት በፊት የነበረውን ነው። አሁን ያለውን እንኳን ብንወስድ ለምሳሌ 13% ብንወስድ አሁን ያለው የኑሮ ውድነት 13% አካባቢ ነው፣ ወደ 14% አካባቢ 14 ብለን እንያዘው ለምሳሌ እንዲመቸን። የባንኮች ወለድ ደግሞ 7 ነው። ይሄ ማለት ለምሳሌ ባንክ ቤት ላይ 100 ብር ብታስቀምጥ ከአንድ ዓመት በኋላ ባንኩ 170 ብር ይሰጣል። ከአንድ ዓመት በኋላ በአማካይ ግን ዛሬ 100 ብር ትገዛው የነበረ እቃ ከአንድ ዓመት በኋላ 114 ብር ይሆናል።
ይሄ ማለት ዛሬ በ100 ብር የምትገዛውን እቃ ከአንድ ዓመት በኋላ ለመግዛት ከኪስ ተጨማሪ 7 ብር ትጨምራለህ ማለት ነው። ምክንያቱም ባንክ ቤት በማስቀመጥ ምክንያት የአንተ ብር የመግዛት አቅሙ ደክሟል። ባንኩ የሰጠክ ቢያንስ የበፊት የነበረውን የመግዛት አቅም እንኳን አይመልስም። ተጨማሪ አይደለም። በፊት 100 ብር ይገዛ የነበረውን እቃ ከአንድ ዓመት በኋላ አይገዛልህም። 114 ብር ገብቷል በአማካይ እቃው። ባንኩ ግን የሰጠ 107 ብር ነው። ይሄ ማለት ከኪስ 7 ብር ትሞላለህ ማለት ነው። 7 ብር እየከሰብክ ነው ማለት ነው። አሁን ያለውን እንኳን ወደኋላ ደግሞ ከተመለሰ 23%ም 18%ም 20%ም በተለያየ ጊዜ እየከሰረ ነበር ማለት ነው። ስለዚህ ባንኮች እያሰቡ ያለው ወለድና የኑሮ ውድነቱ የተመጣጠነ አይደለም። ባንኮች ደግሞ በአንጻሩ የሚያተርፉትን ትርፍ ደግሞ ስሰማ ኢምቢሊየንስ ነው። በቢሊየን እያተረፉ ነው፣ ትርፋማ እየሆኑ ነው። ስለዚህ ይሄ ትርፋቸው ግን በምን አይነት መንገድ ነው የመጣው የሚለውን ነገር ማየት ያስፈልጋል። ኔጌቲቭ ሰም ጌም ነው ወይስ ፖዚቲቭ ሰም ጌም ነው? ከማህበረሰቡ ነጥቀው ያገኙት ከሆነ ማህበረሰቡ ያጣውና እነሱ ያገኙትን ስንደምረው ድምሩ ኔጌቲቭ የሚሆን ከሆነ ለሀገርም ኪሳራ ነው። ነገር ግን ማህበረሰቡም ተጠቅሞ እነሱም ተጠቅመው ከሆነ ፖዚቲቭ ሰም ጌም ነው። ኢኮኖሚ ላይም ከፍተኛ የሆነ ተጽዕኖ ያመጣል የሚል እምነት አለኝ። ስለዚህ ያው እያሰቡ ያለው ወለድ ፌር አይደለም ብዬ ነው የማስበው። ኔጌቲቭ ነው። ቁጠባንም አሁን እንግዲህ ግንዛቤው ስለሌለ ቁጠባን የማበረታታቱ ነገር እንግዲህ ይሄ በዚህ ጉዳይ ላይ አሁን እንግዲህ ሁሉም ሰው ባንክ ተጠቃሚ ነው በአብዛኛው በተለይ ከተሞች ላይ። ስለዚህ ምናልባት በዚህ ደረጃ ግንዛቤው ቢኖር ቁጠባ ላይ ባንኮች ችግር ሊገጥማቸው አይችልም ወይ? ከዚያ ባሻገር ደግሞ አለማስቀመጥም ደግሞ ገንዘብ ቤት ውስጥ ማስቀመጥም መብት አይመስለኝም እና እንዴት ነው እዚህ ጋር ትሪት የሚደረገው? ለምሳሌ አሁን እኔ በዚህ ደረጃ እርሱ አሁን እንደነገሩኝ በዚህ ልክ ከስሬ ከዚያ ደግሞ እንደገና ያለችኝም የከሰረችውንም በ7 በመቶ ልዩነት የከሰርኩትንም ደግሞ ገንዘብ ላወጣ ስል ቢያንስ 100 ብር ሳወጣ ባንኩ የገዛ ገንዘቤን ለማውጣት 1 ብር ከምናምን እየቀነሰብኝ፣ በተለይ አዘር ባንክ ሲሆንም ደግሞ ማት ነገር አለና ያው ተሸራርፎ ከሚሆን ብዬ ደግሞ ቤትም የማስቀመጥ ደግሞ መብትም የለም ይመስለኛልና እንዴት ተደርጎ ነው ታዲያ ባንኮች ቁጠባን ሊያበረታቱ የሚችሉት? በዚያ ላይ ደግሞ በየመንደሩ እየዞሩ እያስጨነቁ ሰዎችን ለቁጠባ ሲጋብዙ ምን ማለት ነው? መጀመሪያ ብር ምንድን ነው ከሚለው መጀመሪያ ያለብን ይመስለኛል። ያው ቤት ማስቀመጥ መከልከሉን ምንም አገናኝተን ለማየት ማለት ነው። እንግዲህ ብር ያው እንደ ሚዲየም ኦፍ ኤክስቼንጅ ነው፣ መገበያያ ነው። እኛ ስናስተምር ወይ ደግሞ በዓለም ላይም ባለው አገልግሎቱ 3 አገልግሎቶች ነው ብር የሚሰጠው። አንደኛ መገበያያ ነው፣ እንገበያይበታለን። ሁለተኛ ስቶር ኦፍ ቫሊዩ ነው። ለምሳሌ ስሜና አዲስ አበባ ነው የምትኖረው። አዲስ አበባ ያለን ቤት ሀረር ይዘህ መምጣት አትችልም። ሀረር መግባት ከፈለግ ቤቱን ነው የምትሸጠው። ስለዚህ መልሰህ ደግሞ ሀረር ነው የምትገዛው። ስለዚህ እንደዛ ያገለግላል። ቲማቲም ያመረተ ሰው ቲማቲም መቆጠቡን አይችልም፣ ይበላሽበታል። ሸጦ ነው ብር አድርጎ የሚቆጥበው። ስለዚህ ከዛ በኋላ ይሸጠዋል። ስለዚህ አንደኛ መቁጠሪያ ነው፣ ሁለተኛ መገበያያ ነው፣ ሶስተኛ ደግሞ ላባችንን ንብረታችንን የምናስቀምጥበት ቦታ ነው፣ ስቶር ኦፍ ቫሊዩ ነው። ስለዚህ ብር እነዚህን አገልግሎቶች ነው የሚሰጠው። ስለዚህ በአጭሩ ብር ማለት እንደ ሳህን ማለት ነው። ብር ማለት እንደ ሳህን ነው። ራሱ ብሩን አትበላውም፣ ምግቡን ይዞልን። ስለዚህ ሳህኑ ደግሞ የግለሰቦች አይደለም፣ የጋራ ነው፣ የሀገር ነው። ሁሉም ሰው ነው የሚጠቀምበት። አንተ እዛ ላይ የተቀመጠው ያፈራው ሀብት ነው እንጂ ብሩ ራሱ ሚዲየም ኦፍ ኤክስቼንጁ ወረቀቱ በራሱ ያንተ አይደለም። እዛ ወረቀቱ ያው ላዩ ላይ ፔብል ቱ ዘ ቢረር ኦን ዲማንድ የሚል ጽሑፍ አለ። ለአምጪው እንዲከፈል በህግ ያስገድዳል የሚል ማለት ነው። ስለዚህ ያ ብር የአንተ ብቻ አይደለም፣ አንተ እንድትጠቀምበት ነው እንጂ ቤተሰብ ስለምታስቀምጠው አይደለም። እንግዲህ በሞኔታሪ ፖሊሲ ብሔራዊ ባንክ ኢኮኖሚ ውስጥ የሚዘዋወረውን ብር ማወቅ ይፈልጋል። ስንት እንደሆነ ማወቅ አለበት ፖሊሲ ለማውጣት። ቬሎሲቲ ኦፍ መኒ አለ። አንድ ብር ለምሳሌ 100 ብር ስንት ጊዜ ነው የሚሽከረከረው? የኢትዮጵያ ጂዲፒ 126 ቢሊዮን ዶላር ነው ስንል ያን ያህል የታተመ ብር አለ ማለት አይደለም። ልክ እንደ ሳህን ነው። አዲስ አበባ ዩኒቨርሲቲ ስማር ካፌ ስንጠቀም ተማሪ ቁጥር እኩል አይደለም አይደል? ይሽከረከራል። ብር መሽከርከር አለበት። መሽከርከር ስላለበት ቤት ውስጥ መቀመጥ የለበትም። መሽከርከር አለበት፣ ቤት ውስጥ መሆን አለበት። የመጀመሪያ ይሄ ነው። ሁለተኛ ብር ከፋይናንሻል ሲስተሙ እየወጣ ሲሄድ መንግስት እንግዲህ መቆጣጠር ይከብደዋል። ኮንትሮባንድ ይመጣል፣ ህገወጥ ስራዎች ይመጣሉ፣ መሰብሰብ ያለበትን ግብር መሰብሰብ የማይችልበት መንገድ ይመጣል። ስለዚህ ከነዚህ አንጻር ሊሚት ያስቀምጣል። የምታወጣውንም ቁጥር ይገድበዋል። ብርህንም ባንክ ቤት እንድታስቀምጥ ያስገድዳል። ሌላኛው ባንኮች እንደ ሌሎች ተቋሞች አሉ። ያው ከዚህ አጥርቼ ወደዛኛው ብሄድ ይሻላል ብዬ ነው። ባንኮች እንደ ሌሎች ተቋሞች አሉ። ባንኮች በራቸውን ከፍተው ስራ እየሰሩ ያሉት አንድ ነገር በማሰብ ሁሉም ሰው መጥቶ አቴታይም ብሩን አያወጣም በሚል ፕሪንሲፕል ነው።
ሁሉም ሰው በአንድ ጊዜ ሄዶ ብሬን አምጡ ካለ ባንኮች ያው ለሁሉም ሰው መለስ ምክንያቱም ከ10% 5% ብቻ ነው የሚያስቀሩት። ሌላው እንዳለ ያበድራሉ። ሪዘርቭ ሪኳየርመንት አለ ብሔራዊ ባንክ የሚያስቀምጥላቸው። ከዛ ውጭ ያለውን ማበደር ይችላሉ እና ከዛ ውጭ ማግኘት አይቻልም። ስለዚህ ብሔራዊ ባንክ ባንኮቹንም ለመጠበቅ ሊኩዊዲቲ ችግር እንዳይገጥማቸው፣ የካሽ እጥረት እንዳይገጥማቸው ሊሚት ያስቀምጣል። በአጠቃላይ ብር የሚንቀሳቀሰው በኢኮኖሚ ሲስተም ውስጥ በባንክ ውስጥ እንዲሆን እና ሬጉሌት ማድረግ እንዲችል መቆጣጠር እንዲችል ሲል ህግ ያወጣል። ያተመው ብር ኢኮኖሚ ላይ እንዲንቀሳቀስ የሆነ ቦታ ላይ እንዳይዘጋበት ስራ እንዲሰራ መስራት የሚፈልጉ ሰዎች ያንን ብር ተበድረው የሚሰሩበት ሲል ህግ ያስቀምጣል። እነዚህ ነገሮች የምናወጣው ብር አማውንት እንዲገደብ ብራችንን ሙሉ ለሙሉ ባንክ ቤት እንዳናስቀምጥ እንግዲህ እንደ ምክንያት ሊጠቀሱ ይችላሉ ማለት ነው። ነገር ግን ደግሞ አሁን አንተ ያነሳው ዋና ፖይንት ደግሞ አለ። ባንኮች እያሰቡልን ያለው ወለድ ኔጌቲቭ ነው። በዛ ላይ ደግሞ ማንኛውም አይነት አገልግሎት ስናገኝ የሚቆረጥብን የአገልግሎት ክፍያዎች አሉ። የምናገኘውም ኢንተረስት ሬት ወለዱ ኔጌቲቭ ነው። የሚቆረጥብን እንደገና ደግሞ ከጊዜ ወደ ጊዜ እየጨመረ ነው ያለው። በጣም እየጨመረ ነው ያለው እና ይሄ ነገር ኪሳራ አይሆንም ወይ? ይሄ ነገር ኪሳራ ይሆናል። ይሄን እንግዲህ ባንኮችም ማሰብ አለባቸው። ብሔራዊ ባንክም ከዚህ ጋር የተያያዘ ማሰብ አለበት። ኦፍኮርስ ብሔራዊ ባንክ ቀድሞ አስቧል። ለምሳሌ ታህሳስ አካባቢ ላይ ህግ አውጥቷል። የሞኔታሪ ፖሊሲ ኮሚቴ ሪፖርት የምትከታተለው ከሆነ ስሜነ በየወሩ ሞኔታሪ ፖሊሲ ኮሚቴ በጣም ደስ የሚል ሪፖርቶች ያወጣል፣ ግልጽ በሆነ መንገድ። እንደውም እኔ ከሌሎች ተቋማት በተለየ መልኩ ብዙ ነገሮችን ግልጥ አድርጎ ያስቀምጣል። ይሄ ያው ባለሙያዎችም ስለሆኑ ማለት ነው። ብዙ ነገሮችን ዝርዝር ያስቀምጣሉ። እነዚህ ባለሙያዎች ደግሞ ምክረ ሀሳብ ያቀርባሉ ለብሔራዊ ባንክ፣ ብሔራዊ ባንክ ያጸድቃል። ታህሳስ ወር ማለት እንግዲህ ኦልሞስት ከ7-8 ወር በፊት ሚኒመም የነበረው የባንኮች ወለድ ምጣኔ በባንኮችና በቆጣቢዎቹ ድርድር ባንኮቹ በራሳቸው እንዲወስኑ ተፈቅዶላቸዋል። ግን ላለፉት ብዙ ወራት ብዙ የዋጋ ማሻሻያዎች አድርገዋል። ነገር ግን ይሄ የሴቪንግ ኢንተረስት ሬቷን ግን መቀየር አልፈለጉም። ስቲል 7% ነው። 32 ባንኮች አሉ። 32ቱም ባንኮች እዛ 7% አካባቢ ምናልባት አንዳንዶች 9% አካባቢ ያስከፍላሉ። በድርድር ደግሞ ሌሎች ልዩነቶች አሉ። ስለዚህ ማህበረሰቡ በዚህ ምክንያት እየከሰረ ነው። መንግስት ህግ ማስቀመጡ፣ ሁሉንም ብር ቤት ውስጥ ማስቀመጥ መከልከሉ፣ ብር ስናወጣ በካሽ የምናወጣውን መገደቡ ምክንያት አለው። ነገር ግን ደግሞ እያገኘን ያለነው ወለድ ደግሞ ኔጌቲቭ መሆኑ ደግሞ እየጎዳን ነው ብዬ አስባለሁ። አንዲት ነገር ስላስታወሱኝ ነው አብረው አያይዘው ይመልሱታል። ለምሳሌ በድርድር ማስቀመጥ የሚባለው ላይ እኩል ለሁሉም ባንኮች የተፈቀደ ይመስለኛል። እሱን ነገር ለተመልካቾቻችን ግልጽ ለማድረግ ምንድን ማለት ነው በድርድር ማስቀመጥ ሲባል ይመስለኛል። እኔ እንግዲህ ብዙ ብር ይመስለኛል ብዙ ብር ሲያስቀምጡ በአንድ ዓመት ካስቀመጥከው ይህን ያህል ወለድ አድርጌ እሰጥሃለሁ እንደሱ አይነት መሰለኝ ነው የኔ። እርሱ ያብራሩት እሱን። ሁለተኛው ግን ለምሳሌ አሁን 7% ፊክስድ የሆነው ይሄ የወለድ ምጣኔ ባንኮቹ እንጂ ወይም ደግሞ ሁሉም ባንኮች 7% ላይ ብቻ እንዲቆሙ የሚል አስገዳጅ ህግ አለ ወይ? አለበለዚያ ለምሳሌ እርሱም ብዙ ጊዜ ያነሱታል እንደ ቁረሌ አሁን አብዛኞቹ የባንክ ሰራተኞችን መንደር ለመንደር ነው የምናያቸው፣ ከረባታቸውን አንጠልጥለው እያንዳንዱን እንትን። አሁን ደግሞ በየቢሮውም ተጀምሯል። በየሱቁ በማይመጡበት ቦታ የለም። አንዳንድ ጊዜ እኔ እንደውም ቀረጻዬን ሁሉ እስካቋረጥ ድረስ ቢሮዬ ጭምር መጥተው አካውንት አውጣልኝ የሚል ነገር እንደሱ ከማምጣት በወለድ ምጣኔ ውስጥ መወዳደር የሚችሉበትን እድል መፍጠር አይችሉም? የሆነ እንግዲህ ሁሉም ባንኮች ደግሞ እንደምንሰማው ዓመቱ መጨረሻ ላይ በጣም በቢሊዮን የሚቆጠር ትርፋማነታቸውን እየገለጹ እስከሆነ ድረስ ማበረታቻው ላይ ልዩነት ፈጥረው መወዳደርም እኮ የበለጠ ደንበኛን የመሳብና ከብዙ ማግኘትን የሚጋብዝ ይመስለኛል። እኔ እርሱ እንዴት ነው ይህን የሚመለከቱት? ትክክል ነው ያልከው፣ ምንም ጥያቄ የለውም። እንግዲህ የመጀመሪያው ያልከው ነገር ከ7% ውጭ ያለው ብዙም እየሰማነው አይደለም። ለሁሉም ሰው ይፈቀዳል ወይ፣ ሁሉም ሰው መደራደር ይችላል የሚለውን ነው። እንግዲህ ይህን ክፍተት ያመጡት ራሳቸው ባንኮቹ ናቸው። የባንኮቹ ማስታወቂያዎች እንዳለ ብታይ ሰዎች እንዲቆጥቡ ነው እንጂ የቁጠባዎቹ አይነቶች የሚያመጡትን ጥቅሞች ምናምን አይናገሩም። ሰዎች ምናልባት ባንክ ቤት ላይ የጠቀስናቸውን ትልቅ ብሮች ቢኖራቸው እንኳን ሄደው እስካልጠየቁ ድረስ ወለዳቸው የሚስተካከልበት መንገድ የለም። ባንኮቹ አድቫንቴጃቸውን ብቻ ነው እያዩ ያሉት። ለምሳሌ ባንኮች ስለ ብድር ሲያስተዋውቁ አይተህ ታውቃለህ? ቢያስተዋውቁም በጣም ዝቅተኛ ነው። እንግዲህ ቅድም እንደነገርኩ ነው ለምናስቀምጠው ብር ክፍያ ወለድ ነው። ግን ባንኮቹ ብዙ ጊዜ ሲያስተዋውቁ እጣ አላችሁ፣ መኪና ትሸለማላችሁ ምናምን የሚል አይነት
ማስታወቂያ ነው የሚለቁት። ይሄ ቁማር አጫዋች አይነት ነገር ነው እንጂ ትክክለኛ ክፍያውን እየከፈሉን አይደለም። ባንኮች መወዳደር ያለባቸው በወለድ ነው። ብር ማስቀመጥ ለሚገባን ወለድ ነው ማግኘት ያለብን። በነገራችን ላይ ይሄ ነገር በጣም ከባንኮቹ በወጣ መንገድ የኢትዮጵያን ኢኮኖሚንም ዋጋ ያስከፈለ ነው፣ ማህበረሰቡንም ዋጋ ያስከፈለ ነው። ምክንያቱም ብዙ ሰው ባንክ ማስቀምጠው ብር ብዙም ሪተርን እያመጣ አይደለም በማለት ሌሎች ኢንቨስትመንት ስኪሞች ላይ እነ ፖንዚ አይነት የማድረግ ኦኬ ብሬ ባንክ ቤት ተቀምጦ ላለፉት ብዙ ዓመታት በዚህ ጊዜ ቤት ልገዛበት ስችል ሳልገዛ ቀርቼ በዚህ ጊዜ እንደዚህ ማድረግ ስችል አሁን መግዛት አቅሙ ቀንሶ እየተበላው ነው ብለው ብራችሁን አምጡ፣ በ90 ቀን ይሄን ያህል መልስላቸዋለን፣ በ45 ቀን ይሄን ያህል እናደርግላቸዋለን ወደሚሉ ሰዎች እያወጡ ነው ብራቸው። በዚህ ደግሞ በጣም ብዙ ሰዎች እየተበሉ ነው፣ ብዙ ሰዎች እየተታለሉ ነው። ስለዚህ አንደኛው ምክንያት ባንኮች ያላቸውን ወለድ እዛው ላለፉት ብዙ ዓመታት በቢስማር መጥተው ማስቀመጣቸው። ባንኮች ፍሪ ማርኬት ቢሆንም መወዳደር ያለባቸው በዋጋ ቢሆንም በዋጋ አለመወዳደራቸው፣ እየተወዳደሩ ያሉት በማስታወቂያ መሆኑ፣ በማስታወቂያና በእጣዎች በሽልማቶች መሆኑ፣ በፕሮዳክት አለመወዳደራቸው ህዝቡ እንግዲህ የበለጠ እንዲበዘበስ እያጋለጡት ነው። ወደፊት የበለጠ አሁን ፋይናንሻል ማርኬት እየመጣ ስለሆነ ካፒታል ማርኬት እየመጣ ስለሆነ አብሮ ሌብነቶችም እየመጡ ነው የሚሉት። ሰዎች ትንሽ ጭምጭምታ እውቀት ይኖራቸውና ብራቸው ይበላሉ። ለዚህ እያጋለጡት ያሉት አመቻችተው እየሰጡ ያሉ ባንኮች ናቸው። ባንኮች አሁንም ቢሆን ወለዳቸውን ማስተካከል አለባቸው። ባንኮች መፎካከር ያለባቸው በወለድ ነው፣ በማስታወቂያ አይደለም። ባንኮች መፎካከር አንደኛው ባንክ 7% አድርጎ ሌላኛው ባንክ 9% ምናምን የማድረግ ሙሉ መብቱ የተጠበቀ ነው አላቸው። ምክንያቱም ብሔራዊ ባንክ ከታህሳስ ጀምሮ ሚኒመሙን አንስቶላቸዋል። ከዚህ በፊትም ማክሲመም አላስቀመጠባቸውም። በነገራችን ከስር ነው ያስቀመጠባቸው። ከስር አስቀምጧል። አሁን ግን እሱም ተነስቷል። ባንኮች መወዳደር አለባቸው። ባንኮች መፎካከር አለባቸው። እየተፎካከሩ ግን አይደለም። በነገራችን ላይ የኢትዮጵያ ሕግም እኮ ይከለክላል። ነጋዴዎች ለምሳሌ ደፍተር የሚያስመጡ ነጋዴዎች ሸራተን ቁርስ እየበሉ ዋጋ እንዲወስኑ አይፈቅድም የኢትዮጵያ ሕግ። ኢንሹራንሶችም እንደዛው መፎካከር ነው ያለባቸው። ኮምፒት ነው ማድረግ ያለባቸው። በዛ መንገድ ነው ጥራት የሚመጣው። በዛ መንገድ ነው አገልግሎታቸውን ማስፋት የሚችሉት። አሁን እኮ የሚሰጡት አገልግሎት ልክ እንደ ኮካኮላ ጠርሙስ አንድ አይነት ነው የሆነው። ምክንያቱም በቀላሉ ለምሳሌ መርካቶና ቦሌ ላይ ሳሪስና 4 ኪሎ ላይ እንደዚህ አይነት ነገሮች ተመሳሳይ ነገር ሲሸጥ የዋጋ ልዩነት የመሳሰሉት ነገሮች እኮ ያሉት በቦታ በጥራት በመሳሰሉት አይነት ነገሮች ብቻ የሆነ ነገር አለ። አሁን ይሄ የትኛውን ብራንች ላይ አይደለም አንድ ከተማ ላይ እዚህ አዲስ አበባና አንተ ባለበት አካባቢ ቀርቶ ከጠረፍ እስከ ጠረፍ ተመሳሳይ ነው ነገር ሁሉ። ምንድነው ልዩነቱ ታዲያ? ምንም ጥያቄ የለም፣ ተመሳሳይ ነው። ፕሮዳክታቸውንም እያሰፉ አይደለም። እንደው ምናልባት እናስፋው ካል የተሰበሰቡትም አዲስ አበባና ከተሞች ዙሪያ ብቻ ነው። ይሄ ፈርስት ሲቲ ባያዝ የሚባለውንም እያመጡ ያሉት እነሱ ናቸው። ያው የኢትዮጵያ እድገትም ወደ ሴንተር ወደ መሀል ብቻ እንዲሆን ኢትዮጵያ በጣም ሰፊ ሀገር ብትሆንም ያው ብድርም የሚሰጡት ላግዞትና ትንሽ ነገር አንድ ጥናት ስመለከት ለምሳሌ ትልቁ በአፍሪካ ደረጃ አሁን በዚህ በምስራቅ አፍሪካ ላይ የኬንያው ኮሜርሻል ባንክ ይመስለኛል። አንድ ጥናት ላይ ስመለከት እንግዲህ ከ45 ሚሊዮን አካባቢ ህዝብ ያልበለጠ ህዝብ ነው ኬንያ የያዘችው። የኛ ደግሞ በተመሳሳይ 3 እጅ የሚልቅ ነው። ከዚያ ባሻገር ልክ አሁን ኬንያ ውስጥ ያለው የዚህ የኮሜርሻል ባንኮች ልክ እንደኛው የኢትዮጵያ ንግድ ባንክ አሁን መዓት ሰራተኛ እንኳን የላቸውም። ነገር ግን ኪዮስክ በመሰሉ ሱቆች ውስጥ ወረድ ብለው ተደራሽነታቸውን አስፍተው በፕሮዳክት ተወዳድረው ይመስለኛል እንግዲህ በአህጉር ደረጃ አንደኛ የሆኑበት ምክንያት እና የኛዎቹን ደግሞ ስንመለከት በእንደዚህ አይነት በተመሳሳይ እንደ ኮካኮላ ጠርሙስ እየሰሩም ይህን ያህል ሰፊ ግዙፍ የሆነ የሰው ኃይል ይዘውም በገዘፉ ህንፃዎች ይወዳደራሉ። ዝም ብለን ብናስበው በፕሮዳክት ቢወዳደሩበት ለምሳሌ የኢትዮጵያ ንግድ ባንክ ያን የሚያህል ህንፃን ሲሰራ ያወጣውን ወጪ ወደ ብድር ቀይሮት ኢንቨስትመንት ውስጥ ገበያ ውስጥ ከቶት በፕሮዳክት ተወዳድሮበት ቢሆን አሁን ህንፃው ቢያንስ እያከራየም እንኳ ቢሆን እያገኘ ካለው ገቢ ባሻገርና ስንት እጅ የሚልቅስ ማግኘት አይችልም ነበር ወይ? በዚህ ልክ የሚያስብ አመራር ያስፈልጋቸዋል ባንኮቹ። በኋላ ላይ የሰው ኃይሉ ላይም ስንመጣ እናነሳዋለን። ቀደም ሲል እንዳልነው ከተማ ላይ ታጥረው መኖራቸው በራሱም ያመጣው እና ዝም ብሎ ደብተር እያወጡ በየቦታው እየዞሩ ከሚደረግ ባሻገር የሆነ ፈጠራን የሚጠይቅ ስራ ይመስለኛል እና አያይዘው እንዲመልሱት ነው። እንግዲህ እንዳልከው ነው። እንግዲህ ባንኮች ያው ህንፃዎች ሲሰሩ የራሳቸው ግምገማ ያደርጋሉ።
ስተዲዎች ያደርጋሉ፣ ያለውን ኢምፓክት ምናምን ያጠናሉ፣ ያዋጣናል፣ ያተርፈናል ብለው ነው የሚያደርጉት። እዛ ዝርዝር ላይ ብዙ መግባት አልፈልግም። ነገር ግን ምናልባት ከሌላ አንግልም ማየት እንችላለን። ቅድም እንዳልነው አንደኛ ከተማ አካባቢ ላይ ነው ኮንሰንትሬት ያደርጉት። አብዛኞቹ ባንኮች ከተማ አካባቢ ላይ ነው ኮንሰንትሬት ያደርጉት። ከተማ አካባቢ ደግሞ በዋናነት ደግሞ አዲስ አበባ አካባቢ ነው። የብድር አቅርቦታቸውንም ብናይ ምናልባት እንደው በዝርዝር የወጣ ዳታ ማግኘት አልቻልኩም እንጂ እዛው አዲስ አበባ አካባቢ ነው። ያው እንደምታውቀው አንተ ብዙ ፎቆች ያሉት ፋብሪካዎችም እንግዲህ ወደ ግራ ከሄዱ ደብረ ብርሃን፣ ወደ ቀኝ ከመጡ አዳማ ወይ ደግሞ ናዝሬት አካባቢ ነው። ከዛ ወደ ታች ያለው ኢትዮጵያ ብዙም ፋብሪካዎች ምናምን ይኖራል። ይሄ ለዚህ ደግሞ አንዱ ምክንያት ባንኮቹም እንግዲህ የሰሩበት ያለው መንገድ ነው፣ እያቀረቡት ያለው የፋይናንስ ፕሮዳክት አቅርቦትን ነው። በዋናነት ግን መወዳደር ያለባቸው በምንድን ነው የሚለው ነው። እንግዲህ የኢትዮጵያ ህዝብ ወደ 130-40 ሚሊዮን የደረሰ ነው። የኢትዮጵያ ህዝብ ከዓለም 10ኛ ሆኗል። ዓለም ላይ ካለው እያንዳንዱ 200 ሰው 3ቱ ኢትዮጵያዊ ነው። በጣም ትልቅ ሀገር ነው። ሀገር ግን ባንኮች የት ነው ያሉት? አሁንም ፋይናንሻል ኢንክሉዥኑ በጣም ዝቅተኛ ነው። በተለይ ደግሞ ይሄ ኢንተረስት ፍሪ ባንኪንግ ወይ ደግሞ ኢስላሚክ ባንኪንግ ላይ የሰራ ያለው ስራ በጣም ዝቅተኛ ነው። ወደ አርብቶ አደሩ አካባቢ ያላቸው እንቅስቃሴ በጣም ዝቅተኛ ነው። ለምሳሌ ወደ ምስራቅ አካባቢ ብመጣ ወደ ሀረር፣ ወደ ድሬዳዋ፣ ወደ ጅጅጋ ብትሄድ አሁን ሰው እንደውም በጣም ብዙ ንቁ ስለሆነ ዲጂታል ፋይናንስ ጋር በተያያዘ የሚጠቀመው ራሱ ሞባይል ባንኪንግ ነው። በብዛት ሞባይል ባንኪንግ ክፍያዎች ምናምን ይጠቀማል እና ይሄ ባንኮቹ ዶሚኔት እያደረጋቸው እየመጣ መጥቷል። ምክንያቱም ባንኮቹ በዛ ሌብል እየቀረቡ ስላልሆነ፣ በዛ ሌብል እየሰሩለት ስላልሆነ፣ ስለዚህ ባንኮቹ ኢዚ መኒ እያገኙ ስለሆነ በቀላሉ ብር አግኝተው በቀላሉ የሚያተርፋቸው ነገር ላይ ብቻ ኢንቨስት እያደረጉ ሪተርን እያገኙ ስለሆነ ነው። ምናልባት እዚህ ጋር አንድ የምጨምረው ነገር አለ። ከዚህ አንጻር ብቻ ሳይሆን ማየት ያለብን ባንኮቹ ኢትዮጵያ ውስጥ ላለው የኑሮ ውድነትም የራሳቸውን አስተዋጽኦ እያደረጉ ነው ብዬ ነው የማስበው። ምክንያቱም ቅድም ስነግር ሪል ኢንተረስት ሬት የሚሰራው እንዴት ነዋል? ሪል ኢንተረስት ሬት የሚሰራው ባንኮች የሚያስቡልን ወለድ ሲቀነስ የኑሮ ውድነቱ ነው። የኑሮ ውድነቱን የሚያረጋጋው ማን ነው? የኑሮ ውድነቱን የሚያረጋጋው ዋነኛ መፍትሄ ማምረት ነው። በነገራችን ላይ ኢትዮጵያ ውስጥ ያለው የኑሮ ውድነት ብቻ ሳይሆን የስራ አጥነት ችግርን በለው የውጭ ምንዛሬ እጥረትን በለው የሚፈታው ማምረት ነው። ታምርታለህ ማለት ከውጭ የምታስገባውን ነገር ትቀንሳለህ፣ ራስን ትችላለህ፣ የስራ ዕድል ትፈጥራለህ ማለት ነው። ይሄ ማለት ዋጋ ታረጋጋለህ፣ የውጭ ምንዛሬ እጥረት ትቀንሳለህ፣ የስራ ዕድል ትፈጥራለህ ማለት ነው። ባንኮቹ ግን ለየትኛው ሴክተር ነው እያበደሩ ያሉት? ከድሃው የሰበሰቡትን ብር ኃላፊነት ለሚሰማቸው ባለሀብቶች ነው እያበደሩ ያሉት? አይደለም። ዳታው እንደሚያሳየው ከሆነ ለግብርና ያበደሩት 8% አካባቢ ነው። ለማኒፋክቸሪንግ ያበደሩት ወደ 13% አካባቢ ነው። ኢማጂን እንግዲህ ከዚህ በፊት 20% ነበር። እንደውም አምና 20% ቀንሶ ነው 2025 ላይ በዛ ደረጃ የመጣው። በአጠቃላይ ለግብርናና ለማኒፋክቸሪንግ ሴክተር እያበደሩ ያለው 25% አካባቢ ነው። 75% ለነዚህ ሴክተሮች እያበደሩ አይደለም። ስለዚህ የምታበድረው ራሱ ለአገልግሎት ዘርፉ፣ ለንግድ ዘርፉ፣ ለምሳሌ ንግድ ትሬድ ላይ 41% አካባቢ ነው ያበደሩት። መንገድ ዋጋ ማረጋጋት አይቻልም። ስለዚህ ባንኮቹ በአጭር ጊዜ የሚመልስላቸውን ከውጭ የሆነ ሸቀጦችን አምጥቶ ቶሎ ሸጦ ትርፍ የሚያመጣላቸው ሴክተር ላይ ብቻ ዋነኛ ዓላማቸው ትርፍና ትርፍ ላይ ብቻ ማድረጋቸው ኢኮኖሚውንም እየጎዳው ነው። በተለይ ደሃ ማህበረሰብ እና ደግሞ ቋሚ የሆነ ገቢ ያለው ማህበረሰብ ከጊዜ ወደ ጊዜ እየጎዳው ነው ብዬ ነው ማስበው። አብዛኛው ደግሞ ከውጭ የሚገቡት እቃዎችም ቢሆኑ ከኑሮ ጋር ተያያዥነት ያላቸው ምግብ ነክ እንደዚህ አይነት ነገሮች ሳይሆኑ ጌጣጌጦች፣ መዋቢያዎች፣ መጠጦች እኚህ ሌክዠሪ ለሆኑ ነገሮች የሚመጡ ናቸውና ለዚህ ዘርፍ ወይም ደግሞ ለዚህ ለማኒፋክቸሪንጉ ሴክተር ምርትና ምርታማነት በሌለ ቁጥር የስራ አጥነቱን ቁጥር በዚያው ልክ ነው የሚጨምረው። ያው ምንመለከተ ነው እንግዲህ ከተማው ላይ የሚርመሰመሰው የወጣትን ኃይል ቁጥር ተምሮ ስራ ፈቶም የተቀመጠውን የምናየው ነገር ነውና እንዲህ ሲሆን ታዲያ ይሄ የሴክተሩን የሚቆጣጠረው አካል ጣልቃ የመግባትና የብድር አቅርቦቱን አሁን ልክ እንደዝና በዚህ ልክ ከማውራት ለዚህ ለኢምፖርት ኤክስፖርቱን እንኳን ባላንስ ለማያደርግ ዘርፍ እያበደሩ ግብርናን ለመሰለ ሴክተር በዚህ ልክ ሲሆኑ መብት የለውም ወይ? ምንድን ነው ታዲያ ስራው? ብሔራዊ ባንክ እዚህ ላይ እንግዲህ እኔ ትንሽ ወደኋላ ያለ ይመስለኛል። በጣም ብዙ ሪፎርሞችን እያመጣ ነው። በተለያየ ጊዜ በጣም ብዙ ለባንኮቹ ለመሮጥ የሚያመቻቸውን ሜዳዎችን እየጠረገላቸው ነው። ነገር ግን ደግሞ እነሱ ትርፍ ከማግኘት በዘለለ ለኢኮኖሚ ውስጥ ያላቸው ስፒል ኦቨር ኢፌክት እንዴት ነው መሆን ያለበት?
ኢኮኖሚውን ከመጥቀም አንጻር፣ ስራ አጥነትን ከመቀነስ አንጻር ኦፍኮርስ ባንኮች ኢኮኖሚ ላይ ምንም አይነት ሚና የላቸውም እያልን አይደለም። እዚህ ጋር መርዳት ያለብን ነገር ከፍተኛ ግብር ከፋዮች ናቸው። ምክንያቱም ከፍተኛ ትርፍ ስለሚያገኙ። ትርፉ እንዴት ነው ያገኙት? የመጣበት መንገድ ጠቃሚ ነው ወይ? የበለጠ የሚያራምድን ነው ወይ? እንደ ስቴፒንግ ስቶን አንጥሮ እቺን ሀገር ኢኮኖሚ የሚቀይር ነው ወይ? የውጭ ምንዛሬ ጥራታችን የሚፈታ ነው ወይ የሚለውን ነገር እያየን ስለሆነ ነው እንጂ በጣም ብዙ ሰዎችን ቀጥሮ አንዱ ግን ግብርና መር ነው ወይም ደግሞ ሴክተራችን ምክንያቱም 85% የገጠር ማህበረሰብ ይዘን ማኒፋክቸር ይህን ያህል የስራ አጥ ቁጥርም ተሸክመን ዘርፉን ረስተን ሌላ ላይ ስንሆን ይሄ ማለት አሁን ሌሎች ተመልካቾችም ልብ እንዲሉልን የምንፈልገው በሙሉ እየሰሩ አይደለም የሚል የውግዘት አይነት ሳይሆን ቀርነቱን ነው እኛ ልንናገር የምንፈልገው። መድረስ ከነበረበት አንጻር ነው እንጂ በጣም ብዙ ሰራተኞችን መቅጠራቸውን፣ በጣም ብዙ ህንፃዎች መከራየታቸውን፣ ለብዙ ሰዎች የስራ ዕድል መፍጠራቸውን፣ ለባለ ሀብቶች ማበደራቸውን እየካድ እንዲና እያደረግን ሳይሆን መስራት ካለባቸው አንጻር ምክንያቱም እየተጠቀሙት ያለው ብር የድሃውን ብር ነው። ስለዚህ መልሶ ድሃውን ሊጠቅም የሚችል ባለሀብት ነው መበደር ያለበት። ምናልባት ይቅርታ አድርግልኝና ኢትዮጵያ ውስጥ ያሉ አብዛኞቹ ፋብሪካዎች የኢትዮጵያውያንም አይመስልኝም። ኢትዮጵያውያን ህንፃዎች ምናምን ኦፍኮርስ አንዱ አለመገዛታችን እንደውም እንደ መገለጫ የሚቆጠረው ሌሎች አፍሪካ ዜጎች አዲስ አበባ ይዘህ ስትሄድ የሚገርማቸው ነገር ያው ብዙ ህንፃዎች የኢትዮጵያውያን መሆናቸው ነው። እሱ ራሱን የቻለ ጥቅም ቢኖረውም ግን ፋብሪካዎች የኛ አሉ ወይ የቻይኖች ናቸው ወይ ደግሞ የቱርኮች ናቸው ወይ ደግሞ የአረቦች ናቸው። የኛ ባለሀብት አብዛኛው የሆኑ 4 ማዕዘን ካርቶን የመሰሉ ህንፃዎች ሰርቶ የሆነ አንድ ጥበቃ ስራ ዕድል ፈጥሮ ከዛ መልሶ ከድሃው ላይ ቤት ኪራይ የሚሰበስብ ነው አብዛኛው። ሁሉም ማለት ያር የሚዳክሩ ሰዎች አሉ፣ ግን አብዛኛው ከባንክ የሚበድረው እንደዛ ነው። ወይ ደግሞ ለግዠሪ መኪናዎችን ገዝቶ መልሶ የሚሰጠው አገልግሎት ላይ ጭማሪ ማድረግ ለባንክ ለመክፈል የሚታገል ነው። ከአንድ ቤት 5 6 7 8 መኪናዎች የሚደረጉበት ነው። ኢትዮጵያ ግን ከደሃ ሀገሮች አንዷ መሆኗ መታወቅ አለበት። በኢኮኖሚክስ አንድ ሀገር ማደግ እንፈልግ ከሆነ መመለስ ያለባት ጥያቄዎች አሉ። የትኛውም ሀገር አነሰን በዛም ሪሶርሶች አሉት። ለምሳሌ ኢትዮጵያ ሰው አላት፣ መሬት አላት፣ አነሰን በዛም ካፒታል አላት። ይሄንን ምን ላይ ነው መዋል ያለብን? እኛ ዋት ቱ ፕሮዲዩስ፣ ሃው ቱ ፕሮዲዩስ፣ ፎር ሁም ፕሮዲዩስ እያልን እንከፋላቸዋለን። ምንድን ነው አንቺ ሀገር ማምረት ያለባት? የትኛው ሴክተር ላይ ነው መግባት ያለባት? ለማን ነው ማምረት ያለባት? ለየትኛው ነው የሚመረተው ምርት የሚጠቅመው? እንዴት ነው ማምረት ያለባት? ለምሳሌ እኔ ፋብሪካ ሰርተ ከእጅ ንክኪ ነፃ የሆነ ምናምን ብትለኝ ብዙ አያስደስተኝም። የሁላ ስራ አጥ ወጣት ባለበት ሀገር ኖርዌይ ብትሆን ኦኬ 4-5 ሚሊዮን ህዝብ ነው ያለ፣ ሌበር ውድ ነው። ኢትዮጵያ ውስጥ ሆነ ግን በቃ ከእጅ ንክኪ ነፃ የሆነ ምናምን ፋብሪካ ገነባው ምናምን ብለ ባንክ ፋይናንስ ካደረገው ደስ አይለኝም እኔ በግሌ ያለው ችግር ስላለ። ስለዚህ ቤዚክ ጥያቄዎች አሉ መመለስ ያለባቸው። የመጀመሪያው ዋት ቱ ፕሮዲዩስ ነው። አንተ ያነሳኸው አለ። እቺ ሀገር መሬት አላት። ካላት መሬት አብዛኛው አልታረሰም። ጠቅላይ ሚኒስትሩ ባለፈው ፓርላማ ላይ ሲያነሱ ነበር ኢትዮጵያ ያላትን የትራክተር ብዛት፣ የውሃ ፓምፕ ብዛት ምናምን በጣም አሳፋሪ ነው። በጣም ዝቅተኛ ነው እንደ ሀገር ያለን ቁጥሩ ትንሽ ነው። ኦፍኮርስ እሳቸው ከበፊቱ የጨመረውን ያሳዩት፣ እኔ ግን በግሌ የምረዳው በጣም አነስተኛ እንደሆነ ነው። ስለዚህ ባንኮቹ እዚህ ዘርፍ ላይ ተሰማርተው የዚህ ሀገር ኢኮኖሚ የሚያረጋጋው ዘርፍ የአግሪካልቸሩ ላይ እንዲገቡ የሚያስገድድ ህግ ማውጣት አለበት ብዬ አምናለሁ። ብሔራዊ ባንክ የባንኮች ባንክ ነው። ብሔራዊ ባንክ ባንኮች ፍቃድ የሚሰጥ አካል ነው። ስለዚህ ባንኮቹ እያዩ ያሉት ትርፋቸውን ነው። አላማቸው ፕሮፊት ማክሲማይዝ ማድረግ ነው። አላማቸው ትርፍን ማክሲማይዝ ማድረግ ነው። ብሔራዊ ባንክ ግን ለሁለቱም ወገን መቆም አለበት። ለህዝቡ፣ ለባንኮቹ። ባንኮቹ ህዝቡን እንዲያገለግሉ ማድረግ አለበት። ጎን ለጎን ደግሞ እንደ ሀገር የተያዙ እቅዶች አሉ። ኢትዮጵያ በእድገት እዚህ ደረጃ ትደርሳለች፣ እዚህ ቦታ ትመጣለች፣ የስራ ዕድል በዚህ ያህል ይቀንሳል። ይሄንን እኮ እንደ ልብ ሆነው የሚያገለግሉት ባንኮች ናቸው። ባንኮች እንደ ልብ ናቸው። ብር ይሰበስባሉ ከሆነ አካል ወደሚያስፈልገው ሴክተር ደግሞ ኢጀክት ያደርጋሉ። ግን ወደ ትክክለኛው ሴክተር ካልሆነ ብሩን ኢጀክት እያደርጉ ያለው የቅርብ ጊዜ ብቻ ትርፍ ስለሚያመጣላቸው። ሀሺሽ ንግድ እኮ ትርፍ ያመጣል፣ ህጋዊ አይደለም፣ ሰው ያሳብዳል። ለዛ ነው አይደለም የሚከለከለው። ባንኮችም የትኛው ላይ ነው መሆን ያለበት የሚለውን ነገር መቆጣጠር ያለበት ብሔራዊ ባንክ ነው። ከዚህ በፊት የተወሰኑ ሙከራዎችን አድርጎ ነበር። ለምሳሌ ጊዜውን ባላስታውሰው ከውጭ የሚገቡ እቃዎች ላይ አሻንጉሊቶች ላይ፣ ቸኮላቶች ላይ፣ ዊጎች ላይ አድርጎ ነበር። በጣም ብዙ መንጫጫቶች ነበሩ የምታስታውስ ከሆነ። ምክንያቱም ከዚህ በጣም ብዙ የሚያተርፉ ሰዎች ስላሉ ነው። እንደዚህ አይነት ህጎች የግድ አሁንም ያስፈልጉናል። ፍሪ ማርኬት ቢሆንም ነገር ግን ደግሞ
ኢኮኖሚው የሆነ ደረጃ ላይ ሲሆን ኑሮ በዚህ ደረጃ ሲሆን መታየት አለበት ብዬ ስላሰብኩ ነው። ሌላው አንድ አቶ ሀብታሙ እንዲያነሱልኝ የምፈልገው ብዙ የኛ ሰዎች ለምሳሌ አሁን ቀደም ሲል አሁን ግንዛቤ እንፍጠር ነው እንግዲህ የኛ ዓላማ ከግሽበት ጋር ተያይዞ ወይም ደግሞ ባንኮቹን በውድድር በፕሮዳክት እንዲወዳደሩ የሚያስችል አቅጣጫ ጥቆማ እንደመስጠት የሚመለከተው አካል የራሱን አቅጣጫም እንዲሰጥ ለማሳሰብ ያህል ነው እና እንግዲህ ግንዛቤው ያላቸው ደግሞ አንዳንድ አካላት ያው እንደሚታወቀው አዲስ አበባ ከተማን ዝም ብለን እንደ ምሳሌ ብንወስድ ሰፊ ነው። ከኑሮ ውድነት ጋር ተያይዞ አብዛኞቹ ዜጎች ሲያነሱ ደግሞ እርሱም እንደሚያደምጡት በጣም በእርግጠኝነት ከቤት ኪራይ ከመሳሰሉት ጋር የተያዘ ነው። ስለዚህ የቤት ውድነት አለ ማለት ነው። ውድነቱን ደግሞ ለምሳሌ ዝም ብሎ አዲስ አበባ ከተማ ሲታይ እያንዳንዱ ሰው ቤት ያለው ነው የሚመስለው። ነገር ግን ብዙ ሰዎች ከአንድና ከሁለት በላይ ቤት እንዳላቸው መገመት አይከብድም። ምክንያቱም በዚህ ልክ በዚህ ደረጃ የሰፋ ከተማ ላይ ብዙ ሰዎች ከቤት ጋር ተያይዞ ሲማረሩ ስንመለከት እንግዲህ እዚያ ጋር አስቀምጠው ከወለድ ሊያገኙ የነበረውን ምጣኔ ባንኮቹ በዚያ ደረጃ ስላላስተናገዱ ሰዎች ብዙ ጊዜ ገንዘባቸውን እንደዚህ አይነት ነገር ላይ የመዋል አዝማሚያ ያለ ያስመስላል። አንድም ጥናት ላይ እንደሱ አይነት ነገር ተመልክቻለሁ። ለዚህ ነው ቤት የሚወደደው የሚል ነገር እና እንደዚህ አይነት ኢፍትሐዊነት ደግሞ በታችኛው ማህበረሰብ ላይ በጣም እንትን ይላል እና ከኢንፍሌሽን ጋር ተያይዞ በዚህ ልክ ከወለድ ጋር ብቻ አያይዞ የሚመለከቱ አሉ። ግን ሌሎችም ሻጥሮች አሉ። ከኢንፍሌሽን መገለጫዎቹ ብዙ ናቸው። ከኳሊቲም ከኳንቲቲም ጋር የተያዘ ነገር ይመስለኛል እና አጠር አድርገው ዝም ብለው እንደው በድፍኑ ኢንፍሌሽን ወይም ግሽበት ምንድን ነው መገለጫዎቹን፣ ምክንያቱም ቢያንስ እንኳን የሆኑ ሰዎች ኑሯቸውን ለመቋቋም እንዲህ አይነት ጉዳዮችን መረዳት እና አስቦ ለመጓዝ ቢያንስ የየወሩን እንኳን ሂሳባቸውን እንዴት አድርገው አጣጥመው መጠቀም እንዳለባቸው እንዲገነዘቡ። ምንድን ነው ግሽበት እንዴት ይገለጻል? እንግዲህ በትክክል ነው የገለጽከው። ምናልባት መጀመሪያ ካነሳው ሀሳብ ልምጣና ወደዚህኛው መለሳለሁ። የቤቱ በጣም ኢንትረስቲንግ በሆነ መንገድ አስቀምጠዋል። በደንብ ነው አንተ የተረዳው። የኔ መረዳት እሱ ነው። አሁን ኢትዮጵያ ውስጥ ያለው የሪል ስቴት ዋጋ፣ የቤት ዋጋ ትክክለኛ የቤት ዋጋ አይደለም። አርቲፊሻል ሾርቴጅ ተፈጥሮ የመጣ ነው። ቤት የሚገዛው ቤት የሌለው ሰው አይደለም። በአሁኑ ሰዓት ብር የኑሮ ውድነት በመኖሩ ምክንያት ቅድም ብር ሶስት አገልግሎት ይሰጣል ብያለሁ። ዩኒት ኦፍ አካውንት፣ ሚዲየም ኦፍ ኤክስቼንጅ እና ስቶር ኦፍ ቫሊዩ ነው። ሰዎች ባንክ ቤት ያስቀመጡት ብር ከጊዜ ወደ ጊዜ አቅሙ እየቀነሰ ስለመጣ የሆነ ነገር ገዝተን እናስቀምጥበት ይባላል። የሆነ ነገር ከሚባሉት ውስጥ አንዱ ቤትና መሬት ነው። ወርቅ እያለ ነው የሚሄደው። ስለዚህ በጣም ብዙ ሰዎች ከሀገር ውጭም ያሉ አረብ ሀገርም ያሉ እዚሁ ሀገር ውስጥም ሆነው 2፣ 3፣ 4፣ 5 ቤት ይዛሉ። ስለዚህ ቤቱን እስከዛሬ ድረስ የለፉበትን ሀብታቸውን የሚያስቀምጡበት ነገር ነው ያደረጉት። ስለዚህ ዲማንድና ሰፕላይን ስታየው አርቲፊሻል ሾርቴጅ ተፈጥሮ ነው። ሰዎች ከሚያስፈልጋቸው በላይ ቤቱን ሰብስበው ስለያዙት ነው ሌላው ሰው የተቸገረ ያለው። ብዙ ሰው ሪል ስቴት የሚገዛው እዚህ ሀገር ለመኖር አለ። በነገራችን ላይ ምናልባት ሳረሰው እዚህ ጋር አንድ ነጥብ ልጨምር። የኢትዮጵያ ባንኮች ቅድም ዳግሜ እንደነገርኩ ከድሃው ማህበረሰብ ብር ይሰበስባሉ። የሚያበድሩት ለባለ ሀብቱ ነው። ይሄን እንዲያደርጉ ያደረጋቸው በእኛ በኢኮኖሚክስ አሲሜትሪክ ኢንፎርሜሽን የምንለው ነው። ማንኛውንም ሰው መቅመስ አይቻልም። ጥሩ ሰው ይሁን መጥፎ ሰው ይሁን ማወቅ አይቻልም። ስለዚህ የግድ ማስያዣ ያስፈልጋል። ደግሞ ማስያዣ የለውም። ስለዚህ ከባንኮች መበደር አይችልም። አሁን አይተህ ከሆነ በጣም ብዙ ሰው እኔ ኦብዘርቭ ማድረገው ሪሰርች መሰራት አለበት። ባንኮቹ እነዚህ ማይክሮ ሌንዲንግ ስለሌላቸው ሌላው ዓለም ላይ እንደተለመደው ትንሽ ብር ትበደራለህ፣ ትመልስላቸዋለህ፣ በሚቀጥለው ያድግልሃል፣ ትመልሳለህ፣ ያድግልሃል። ዜን የመኪና ሃይ ስኩል ስትደርስ የመኪና ትበደራለህ፣ የመኪናውን ስትመልስ ደግሞ የቤት ትበደራለህ። አለ ኮላተራል፣ አለ ማስያዣ። እኛ ሀገር ያ ሲስተም ስለሌለ አንድ ሰው ቤት ሳይገዛ የሚሞትበት እድል በጣም ሰፊ ነው። ከገዛ ደግሞ የእድሜው መጨረሻ ላይ ነው የሚሆነው። የእድሜው መጨረሻ ላይ ይገዛል። ዜን ከተወሰኑ ጊዜ በኋላ ይሞትና ልጆች የሚባሉበት ነው የሚሆነው። ቀድሞ ቤት ኖሮት ደስ የሚል ላይፍ ኖሮ ሊቪንግ ስታንዳርድ ጨምሮ የሚያልፍበት እድል አይፈጠርለትም። በጣም ከባድ ነው። ይሄ ባንኮች የፈጠሩት። ስለዚህ ቅድም አንተ ያልከው የቤት እጥረት የመጣው አንዱ ምንድን ነው? ቤት ራሱ ልክ እንደ ብር የሰዎችን ሀብት ማስቀመጫ መንገድ በመሆኑ ነው። ስለ ኢንፍሌሽን ከመጣ እዚሁ ላይ ሌላም አንድ ትዝ ያለኝ ነገር አንዳንድ ሰዎች ቤት እኮ ሰዎቹ የቤተሰቡ አባላት 4 ሆነው 6 መኪና ያላቸውም ሰዎች ከዚህ ጋር የተያዘ ይመስለኛል። እና እንደው ዝም ብሎ እየጠቆሙ ለማለፍ ያህል ነው። 6ቱ መኪና ቅንጦት አይደለም፣ ሰው እንዲገባው ነው። ገንዘብ መያዣ መሰለኝ።
ገንዘብ መያዣ ነው፣ ምንም ጥያቄ የለውም። አቅም ያላቸው ሰዎች እንዳለ በነገራችን ላይ ባለሀብቶች ያው ካሽ የላቸው ድሃ ነው ያለው 5,000 10,000 20,000 ያለው ድሃ ነው እንጂ ባለሀብቶች ንብረት ነው ያላቸው፣ ንብረት ነው የሚያስቀምጡት። ኢንፍሌሽኑ እየጨመረ በሄደ ቁጥር አሁን አንተ ያልካቸው ትልልቅ ሌክዠሪ ነገሮች ነው። ሰዎች እኮ በላቸው ደጃፍ ድንጋይ ራሱ አስገልብጠው ከአንድ ዓመት በኋላ ዋጋ ይጨምራል። ያው ድንጋዩም አይሰርቀውም ተሸክሞ ዋጋ እኮ ይጨምራል። በዚህ ሌቭል ነው የኑሮ ውድነት እየመጣ ያለው እና አንተ የጠቀስከው ነገር ትክክል ነው። ሰዎች ሀብት የሚያስቀምጡበት መንገድ ማንኪያም ቢሆን ግዛበት የሚሉኝ ጓደኞች ገጥሞኝ ነበረ። ወደ ኢንፍሌሽኑ እንምጣና ምንድነው ግሽበት አንድ ቦታ ላይም ሲገልጹት ሰምቻለሁ። እንደው ማህበረሰቡ በሚገባው መልክ ቀለል አድርገን እስኪ ከምሳሌዎቹ ጋር ቢገልጹልኝ። በከተማ ግርግርና ጫጫታ ውስጥ ሆነው እውነተኛ ማንነቱን ሊረሱ ይችላሉ። ባዶነት ይሰማዎታል፣ እርካታ ማጣትም እንዲሁ። ይሮጣሉ እንጂ እውነተኛ ሰላሙን ሊያገኙ አይችሉም። ስለሆነም በቂ ረፍትና የጥሞና ጊዜ ያሻዎታል ማለት ነው። ለዚህ ደግሞ እንደተለመደው ሀገር አቋራጭ በመውጣት በመልሱ ጉዞ መዛልና ትኩረቱን ማጣት አያስፈልጎትም። ሲሻው ለብቻው ከቤተሰብም ጋር ካሉ እንደ እርሶ ምርጫ እዚሁ በአቅራቢያው ምቹ የማረፊያ የመዝናኛና የማሰቢያ ስፍራ ተዘጋጅቶሎታል። ከአዲስ አበባ ቦሌ ዓለም አቀፍ የአየር ማረፊያ በ35 ኪሎ ሜትር ርቀት ላይ በበኬ ከተማ የሚገኘው ቱአርኤን ሰለሞን ሆቴል እና ስፓ እንደ ምርጫውና ፍላጎቱ ሁሉ ሙሉ ሁሉ ዝግጁ ይሉታል። በቱአርኤን ሰለሞን ሆቴል እና ስፓ ውስጥ ሲያርፉ በበኬና ሰንዳፋ ዙሪያዎች የሚገኙ ተራራዎችንና የበኬ ከተማን ውብ የተፈጥሮ አቀማመጥ በመጠቀም ጤናውን ማጎልበት ይችላሉ። በኢትዮጵያ ካሉ የቅንጦት ሆቴሎች መካከል አንዱ በሆነው ቱአርኤን ሰለሞን ሆቴል እና ስፓ ሲመጡ በሲንግል ስታንዳርድ ዴሉክስ ትዊንስ የቤተሰብ ፋሚሊ እና ስዊት የመኝታ ክፍሎቻችን፣ የስቲም እና ሳውና ባዝ አገልግሎታችን ዓለም አቀፍ ደረጃውን የጠበቀ ምቹና ዘመናዊ አገልግሎት አግኝተው እንደሚመለሱ አይጠራጠሩ። በመኝታ ክፍሎቻችን አስደናቂ እይታ፣ በሚሰሙት የተፈጥሮ ድምፅ እና የወፎች ዝማሬ የበለጠ ተረጋግተውና ሕያው ሆነው እንደሚመለሱም በሙሉ ልባችን ስንነግሮ በደስታ ነው። ጥራት ያለው የ24 ሰዓት አገልግሎት የሚሰጡት የባርና የሬስቶራንት አገልግሎታችን ውለው ባደሩና በከረሙት ብቻ ሳይሆን ጎራ ብለው በተመለሱትም ተመስክሮልናል። ለስብሰባዎች፣ ኮንፈረንሶች፣ የቦርድ ስብሰባዎች፣ ፕሬዘንቴሽኖች፣ ሰርጎችና ማህበራዊ ዝግጅቶች በተለያዩ መጠኖች የተዘጋጁት ዘመናዊ አዳራሾቻችን ሙያ አገልግሎታችን በተሟላ ብቃትና ጥራት መስጠት የሚችሉ ናቸው። ለበለጠና ተጨማሪ የሆቴልና ስፓ አገልግሎታችን መረጃ በ0911 20 5969 በ0965 22 22 ወይም 25 26 27 ይደውሉ። ቱአርኤን ሰለሞን ሆቴል እና ስፓ። እንግዲህ ወደዛ ገባለሁ። ግን አሁን አንተ እንዳልከው ባንኮቹ ለዚህ አንደኛ መነሻ ናቸው የሚለውን ነገር ደግሞ መርሳት የለብንም። ሁሉም ሰው የሆኑ እቃዎችን እየሰበሰበ ሲያስቀምጥ አሁን እዚህ ጋር ሪኮመንድ ስናደርግ ሪኮመንድ እያደረግን አይደለም። ሰዎች እቃ ገዝቶ እንዲያስቀምጡ ሪኮመንድ እያደረግን አይደለም። ይሄ መልሶ መንግስት ወይም ደግሞ ባንኮቹ ያን ሰዎች የቆጠቡት ብር የተሻለ ኢንተረስት እስካገኙ ድረስ ሰዎችን ወደ ባንክ ቤት የሚገፋ አሰራር ስርዓት መዘርጋትና በዛ መወዳደር ነው እንጂ ተገቢ ነው እያልን እያጸደቅን አይደለም። ግን ዞሮ ዞሮ የምናየው ነገር ነው የሚገባው ሰው ስለሚገባው። ስለዚህ ይሄ ከሚሆን ይህንን ገንዘብ በውድድር ውስጥ ገብቶ በፕሮዳክታቸው መሰረት ተወዳድረው የሆነ ሚጥም እና ሳቢ የሆነ የወለድ ምጣኔ ቢኖር እኮ ይሄ ሁሉ አሁን ቀደም ሲል ያልነው እጥፍ ድርብ ቤትም ተገዝቶ የቤት ኪራዩም ውድነቱ አይመጣም። ከመኪናም ጋር ተያይዞ ያለው በዚህ ደረጃ ውስብስብ አይሆንም። ሰዎች ገንዘባቸውን ወደ ባንክ ይልኩታል። ባንኮች ደግሞ ቀደም ሲል ላልነው የማኒፋክቸሪንግ እና የግብርናው ዘርፍ በማበደር ምርትና ምርታማነትን ጨምሮ የስራ ዕድልን ፈጥሮ እንዲህ የተሽከረከረ ሀገራችን የበለጸገችና የለማች የምትሆንበት ዕድል ይፈጠራል። ባንኩ በተገቢው መልኩ የአሰራር ስርዓቱን ጠብቆና ማድረግ ያለበትን ሚናውን ሳይወጣ ሲቀር ሰዎች ደግሞ ቀደም ሲል ላልናቸው ሻጥሮች ተጋላጭ ይሆኑና ይሄ ደግሞ ተያይዞ ህዝብንም ሀገርንም ይጎዳል ለማለት እንጂ ለማበረታታት አይደለም። ትክክል። እሱን ለማለት ፈልጌ ነው። እነሱ ኃላፊነታቸውን ባለመውጣታቸው ምክንያት የመጣ ችግር ነው። ይሄ ችግር ደግሞ በግለሰብ ደረጃ መፍትሄ ቢሆንም እንደ ሀገር ግን ኪሳራ ነው። ሁሉም ሰው ሁሉ ሸቀጦችን እየሰበሰበ ባስቀመጠ ቁጥር አንደኛውን ሸቀጥ ብታስቀምጥም ሌላኛውን ልገዛ መውጣት ስለማይቀር ዞሮ ዞሮ መልሶ ያገኛል እና ይሄ ደግሞ በዋናነት ደግሞ ድሃውን ማህበረሰብ አሁን ላይ አሴት ገዝቶ ማስቀመጥ ያልቻለውን እየጎዳ ይሄዳል የሚለውን ለማስቀመጥ ነው።
ሌላኛው ሲደርሱ ያሉትንም እኮ አሁን ብሔራዊ ባንክ ምንድነው የሆነ ጥናት ይሰራል 100 ብር ስንት ጊዜ ይሽከረከራል የሚለውንም ነገር ያዛባዋል እኮ እንዲህ አይነት ነገር በሚሆን ጊዜ ያዛባዋል። ምንም ጥያቄ የለውም። የብሔራዊ ባንክ እንግዲህ ህጎችን ለማውጣት ፖሊሲዎችን ለማውጣት አጠቃላይ ዞሮ ዞሮ ብሔራዊ ባንክ ዋናው ዓላማ ምንድነው? የስቴቢሊቲ ማምጣት ነው። ፋይናንሻል ስቴቢሊቲ የኑሮ ውድነቱን ማረጋጋት፣ ከዛ ደግሞ ፊስካል ፖሊሲውን መደገፍ ነው፣ ሰፖርት ማድረግ ነው። ስለዚህ ስለ ኢንፍሌሽኑ እንምጣ። የኑሮ ውድነቱ በመጀመሪያ ደረጃ ብዙ ሰዎች ከሚሳሳቱት አንድ ነገር እንጀምር፣ ወይ ደግሞ ሚኒስትሪ ሚዲያዎች ላይም ዜና ሲቀርብ ከማይወስደት ብዬ ከማስበው የኢንፍሌሽን ቀነሰ የሚባለውን ቁጥር ተይዞ ይመጣና ዋጋ እንደቀነሰ ተደርጎ የሚወራበት መንገድ በጣም ስህተት ነው። ይሄ ለምሳሌ ኢንፍሌሽን 30% ነበረ፣ አሁን 13% ሆነ ማለት የኑሮ ውድነት እየቀነሰ ነው ማለት የእያንዳንዱ የእቃ ዋጋ እየቀነሰ ነው ማለት አይደለም። ስቲል እየጨመረ ነው ግን አት ዲክሪዚንግ ሬት ነው ማለት ነው። ለምሳሌ 30% ነበር ብለህ ካሰብክ መጀመሪያ ከ100 ወደ 30 ነበር እየጨመረ የነበረው። አሁን ደግሞ 13% ስትል 130 ላይ ነው አሁን ደግሞ 13% የጨመረው። ስለዚህ ዋጋው ስቲል እየጨመረ ነው፣ ስቲል ኢንክሪዝ እያደረገ ነው ግን አት ዲክሪዚንግ ሬት ነው ማለት ነው እንጂ ስለዚህ ዘገባው ላይ እኔም ራሴ በጣም ግራ ያጋባኝ ነበር። ሚኒስትሪንግ ሚዲያው ላይ ስለምንሰማ 30 በመቶ ነበር ኢንፍሌሽኑ ብሎ ወደ 13 በመቶ ወረደ ሲለኝ ሲደመር እዛኛው ላይ ነው እንጂ መቶ እዚህ ጋር ዘጭ አለ ማለት አይደለም። 17 ወረደ አስመስለው ነው እንትን የሚሉት። ለምሳሌ የአንድ ዕቃ ዋጋ 100 ብር ነበር ብለህ ካሰብክ 30 በመቶ ሲባል በአማካይ ያው አንዳንዱ ዕቃ በጣም ይጨምራል፣ አንዳንዱ ዕቃ ሊቀንስም ይችላል። ኦፍኮርስ ኢትዮጵያ ውስጥ እንግዲህ በእኔ ኦብዘርቬሽን የሚቀንሰው የሚበላሽ ዕቃ ብቻ ነው። ቲማቲም፣ ሽንኩርት ምናምን ነው የሚቀንሰው። እነሱም ያው ስቶር ማድረግ ስለማይቻል ነው። ሌላው ነገር እየጨመረ ነው የሚሄደው። ግን አቨሬጁ 30% ነው ሲባል ለምሳሌ በአማካይ 100 ብር የነበረ ዕቃ 130 ብር ይገባል ማለት ነው። ከዛ በኋላ የሚቀጥለው ዓመት ግን 30% የነበረው ዘንድሮ 13 ሆነ ሲባል የዕቃው ዋጋ ወደ 113 ብር ወርዷል ማለት አይደለም። ከ130 ላይ እንደገና መልሶ 13% ጨምሯል ማለት ነው። ስቲል ሄዷል። ገባኝ። ወደ 143 ባይሆንም ፐርሰንቱ ያው 130 ግን ጨምሯል ነው እየጨመረ ነው ሲደመር 130 ላይ ነው። ስለዚህ ኢንፍሌሽን ቀንሷል ስንል ስቲል ዋጋ እየጨመረ ነው ግን አት ዲክሪዚንግ ሬት ነው የሚጨምርበት ሬት። ለምሳሌ ከ10 ወደ 20 ሲመጣ 100% ነበር የጨመረው። ከ20 ወደ 25 ሲሄድ ጨምሯል ግን በ5 ነው የጨመረው። አየህ፣ የመጀመሪያው በ10 ነበር የጨመረው፣ አሁን በ5 ነው የጨመረው። ስቲል እሱ የመጀመሪያው ነው። ሁለተኛው ግን የኢንፍሌሽን አይነቶችን ግን ካየን በብዙ መንገድ ልንከፍላቸው እንችላለን። አንደኛ በምን ምክንያት ነው የመጡት የሚለው ነው። አንዱ ቅድም ካለው ከዚህ ከባንኮች ጋር ይያያዛል። ይሄ ዲማንድ ፑል እና ኮስት ፑሽ የምንለው። ዲማንድ ፑል እንግዲህ ቅድም ባለው መንገድ ይመጣል። በጣም ብዙ ሰዎች የማያስፈልግ ለምሳሌ ዘይት አንዳንድ ሶሻል ሚዲያ ላይ ምናምን ሲወራ ሰማለሁ። ዘይት ገዝቼ ባስቀምጥና ይባላል። አርቲፊሻል ሾርቴጅ ይፈጠራል። እጥረት ሲፈጠር ዋጋ ደግሞ ይጨምራል ማለት ነው። ስለዚህ እሱ ዲማንድ ፑል ነው። በጣም ብዙ ፍላጎት ኖሮ አቅርቦቱ ትንሽ ሲሆን፣ ምናልባት ቤስት ኤግዛምፕል ለመስጠት ኮቪድ የመጣ ሰዓት የሳኒታይዘር እና የማስክ ዋጋ እንዴት እንደጨመረ ሁላችንም እናውቃለን። አቅርቦቱ ትንሽ ነው፣ ፍላጎቱ በጣም ብዙ ነው። ሳኒታይዘር ሰው ሲቀባውላ ለሰው ተጠይፎ የሚመስለን የነበረ ሰዎች ፊልም ላይ ምናምን ሁላችንም ካላገኘን ብለናል። ስለዚህ ያ ሾርቴጅ ፈጥሯል። ይሄ ዲማንድ ፑል። ሁለተኛው ኮስት ፑሽ የምንለው ነው። ኮስት ፑሽ የምንለው ለምሳሌ ይሄ ዲማንድ ፑሽ የሆነ ዲማንድ ፑል ያመጣል። ብዙ ጊዜ የሆነ ነገር ስንሰጋ ወይ የሆነ ብቻ ሲወራ አንድ ጊዜ በዘመቻ ምንድነው ይሄ ምስሩንም መኮሮኒውንም የሆነ ነገር ሊመጣ ነው ተብሎ በገፍ ሰዎች ወይም ሸማቾች በገፍ አንድ ነገር ሲገዙ እንደማለት ነው። ሲገዙ ማለት ኢንፍሌሽን። እሺ፣ በገፍ ሲገዙ ምናልባት ግን ከሌላ መስመሩን የምንጠብቀው ባለሙያዎችም እንትን እንዲሉ ይሄ ኤክስፔክቴሽን ራሱን ችሎ አለ። ወደፊት ዋጋ ይጨምራል የሚለው ኤክስፔክቴሽን ልሰበስብ የሚያደርገን ግን ዲማንድ ፑል የምንለው በቃ አቅርቦትና ፍላጎት ሳይጣጣም ሲቀር የቀረበውና የተፈለገው ነገር ባላንስ ሳያደርግ ሲቀር ዲማንድ ፑል እንለዋለን። በፍላጎት መብዛት ምክንያት የተጎተተ ዋጋ ማለት ነው። ስለዚህ ኢንፍሌሽን ያመጣል። ሁለተኛው ኮስት ፑሽ የምንለው ነው። ኮስት ፑሽ ደግሞ ምንለው አምራቾች ለማምረት የሚጠቀሟቸው ግብአቶች ዋጋቸው ሲጨምርባቸው እነሱ ያን መሸከም አይፈልጉም፣ ወደ ተጠቃሚው ያስተላልፉታል፣ ሽፍት ያደርጉታል። ይሄ ደግሞ ኮስት ፑሽ የምንለው ነው። ስለዚህ ዲማንድ ፑል አለ፣ በአቅርቦትና ፍላጎት አለመጣጣም የሚመጣው። ሁለተኛው ደግሞ ኮስት ፑሽ ለማምረቻ፣ ለምሳሌ ነዳጅ የሚጠቀም ከሆነ ነዳጅ ሲጨምር ያው ዋጋ ይጨምርብሃል ማለት ነው። ለምሳሌ ትራንስፖርት ላይ ነዳጅ በጨመረ ቁጥር ያው ምክንያት ያገኛሉ። ነዳጁ ከጨመሩ በላይ ዋጋ ይጨምሩብሃል ማለት ነው።
ይሄ ኮስት ፑሽ የምንለው ነው። ሶስተኛው ብዙ ጊዜ ቢውልት ኢን የሚባለው እና ይሄ የፕራይስ እና የዌጅ ነው። ለምሳሌ የሰራተኞች ደሞዝ በህግ በምናምን እንዲጨመር ሲደረግ አብሮ ያው ኮስት ኦፍ ፕሮዳክሽን ይጨምርባቸዋል። ከሁለተኛው ጋር ይገናኛል፣ ይጨምራል። ለዛ ነው ብዙ ጊዜ ዲማንድ ፑል እና ኮስት ፑሽ ብቻ ተብሎ ለሁለት የሚከፈለው። የሰራተኛው ደሞዝ ሲጨመር ብዙ ነገሮች ላይ ነጋዴውም ይጨምራል አብሮ። ስለዚህ እሱ አለ። ይሄ እንግዲህ ከምክንያት አንጻር ከፖዝ አንጻር ዲማንድ ፑሽ እና ኮስት ፑሽ ብለን ልንከፍለው እንችላለን። ሁለተኛው ከፍጥነት አንጻር ደግሞ ይታያል። ከፍጥነት አንጻር እንዴት ነው እየፈጠነ ያለው? ቅድም የነገርኩ ቁጥሮች አሉ። ከዛ አንጻር ደግሞ ይታያል። ለምሳሌ ክሪፒንግ የሚባል አለ። ክሪፒንግ ኢንፍሌሽን። በነገራችን ላይ የኑሮ ውድነት ሁሉ አስፈላጊ አይደለም ብለን የምንገፋው ነገር አይደለም። ክሪፒንግ የሚባል አለ። ከ1% እስከ 3% ድረስ ያለው የኑሮ ውድነት አስፈላጊ ነው ለርቀት። ኢንቨስተሮች ኢንቨስት እንዲያደርጉ የሚያናቃቸው ነው። ሰዎች እንዲሰሩ የሚያናቃቸው ነው። ስለዚህ ያስፈልጋል። ልክ እንደ ከዚህ በፊት ጃፓን ኢኮኖሚ፣ ሌሎች ኢኮኖሚ እንደነበረው ዝም ብሎ ስታክ አድርጎ ሲቀመጥም ሞቲቬት ያደረጋቸው ኢንቨስተሮችን። ስለዚህ ክሪፒንግ ኢንፍሌሽን ይባላል በፍጥነት ደረጃ። ከክሪፒንግ ኢንፍሌሽን ትንሽ ተለቅ ሲል በምሳሌ ማየት እንችላለን። ይሄ ጠቃሚ ነው የተባለውን ኢንፍሌሽን ጠቃሚ ነው የተባለው ከ1% እስከ 3% ድረስ ያለ ነው። በምሳሌ ማውራት እንችላለን። በምሳሌ ያው ለምሳሌ የእቃዎች ዋጋ እየጨመረ ምናምን ከሆነ የካምፓኒዎች ዋና ዓላማ ማትረፍ ነው አይደል? ስለዚህ ኢንቨስትመንትን አትራክት ያደርጋል፣ ይስባቸዋል። እዛ ኤሪያ ላይ ኢንቨስት ለማድረግ እዛ ኤሪያ ላይ ለመስራት ይስባቸዋል። ስለዚህ ኢኮኖሚውን የበለጠ ያናቀዋል። ሰዎች ኢንቨስተሮች ያው የሚስባቸው ነገር ይፈልጋሉ። ስለዚህ እንዲኖረው የተወሰነ ካለ አይገቡበት፣ ዜሮም ከሆነ ስለማይሄዱበት አያዋጣቸውም፣ ዜሮም ከሆነ። ስለዚህ ክሪፒንግ ነው። ምናልባት እንግዲህ እየተፏቀቀ ያለ ትንሽ ጀንትሊ ራይዝ የሚያደርግ በጣም ትንሽ የሆነ መቆጣጠር የምትችለው ሲግኒፊካንትሊ አፌክት የማያደርግ ያስፈልጋል። እሱ ክሪፒንግ ነው፣ ኖርማል ነው፣ የሚፈቀደው ነው። ሁለተኛ ዎኪንግ ኢንፍሌሽን የምንለው ነው፣ መራመድ የጀመረው ማለት ነው። ኢንፍሌሽን እንደ ልጅ ነው የማየው የምለው ለዚህ ነው። ዎኪንግ ኢንፍሌሽን ከ3% እስከ 10% ያለ ነው። ይሄ ኢኮኖሚ ላይ ተጽዕኖ ያለው ጉዳት የሚያመጣ የሰዎችን የመግዛ አቅም የሚቀንስ ፐርቼዚንግ ፓወር የሚቀንስ ምናልባት መንግስት ደሞዝ ሊጨምርልህ ይችላል፣ ግን አንተ ከዚህ በፊት የምትገዛውን ጤፍ መልሰህ መግዛት አትችልም። በቁጥር ደረጃ ጨምሯል፣ ግን የዕቃ ዋጋም ስለጨመረ አክቹዋሊ መግዛት የማይችልበት ደረጃ የሚያደርስበት ነው። ይሄ ክሪፒንግ ኢንፍሌሽን ዎኪንግ ኢንፍሌሽን ይባላል። ስቲል ግን ከ10% በታች እስከሆነ ድረስ ብሔራዊ ባንክ በቀላሉ ኢንተርቬን አድርጎ መቆጣጠር የሚችለው ነው። ሌላኛው ጋሎፒንግ ነው። ጋሎፒንግ ኢንፍሌሽን ይባላል። እንግዲህ አሁን ከመንፏቀቅ ወደ መራመድ፣ ከመራመድ ደግሞ ወደ መሮጥ ወደ መዝለል ደግሞ ሲመጣ ማለት ነው። ይሄ ከ10% በላይ ሲሆን ነው። ከ10% በላይ ሲሆን ጋሎፒንግ ይባላል። ይሄ በጣም ከፍተኛ ነው። በጣም ብዙ ኢኮኖሚዎችን የሚያሰቃይ ነው። ለምሳሌ ኢትዮጵያም ላለፉት ብዙ ዓመታት ጋሎፒንግ ላይ ነበረችው። አሁንም ከ10% በላይ ስለሆነ እዛ ውስጥ ነው ያለው። ኢኮኖሚ በከፍተኛ ሁኔታ እየጎዳው ነው። ከዛ ሲያልፍ ግን ሃይፐር ኢንፍሌሽን አለ። ሃይፐር ኢንፍሌሽን ቶታሊ ከመንግስት ቁጥጥር የወጣ ሰዎች ብር መጠቀም የሚያቆሙበት ነው። በቃ ሰዎች ብር መጠቀም ራሱ የሚያቆሙበት በጣም ከፍተኛ የሆነ ኢንፍሌሽን ነው። ዴይሊ ኢንፍሌሽን በጣም በከፍተኛ ሁኔታ የሚጨምርበት ነው። ለምሳሌ በዓለም ደረጃ ቁጥር አንድ የምትጠቀሰው ሀገር ሃንጋሪ ናት። በዚህ ሃንጋሪ 41.9 ኳድሪሊየን አካባቢ ነው በወር የነበረው ኢንፍሌሽን፣ በየወሩ የነበረው ኢንፍሌሽን ማለት ነው። ይሄ እንግዲህ በጣም ትልቅ ቁጥር ነው። በዚህ ምክንያት አንድ ወረቀት ላይ 100 ኳንቲሊየን አትሟል። አሁን እኛ ለምሳሌ ትልቁ የብር ቁጥራችን 200 ነው መኒ ዶሚኔሽን፣ እነሱ 100 ኳንቲሊየን ኢቭን ወረቀቱ የራሱ መጽሐፍ እስከሚከብድ ድረስ 20 ዜሮ ያለው ቁጥር ማለት ነው። ይሄ ቶታሊ ብር በቃ ምንም ባሉ የለውም። በየ15 ሰዓቱ ዋጋ ደብል ያደርግ ነበር እዛ አዛታይ በየ15 ሰዓቱ አንድ ዳቦ 5.85 ቢሊዮን የሃንጋሪ ገንዘብ አንድ ዳቦ ማለት ነው። ለዛ ነው ብር ወረቀት ምን ሲኮን ነው ግን እዚህ ደረጃ የሚደረሰው? ምን ሲኮን ነው እዚህ ደረጃ የሚደረሰው? በጣም ብዙ ምክንያቶች አሉት። የመጀመሪያውና ዋነኛው እንግዲህ አብዛኞቹ ሀገሮች እንደዚህ አይነት ነገር የገጠማቸውን ስታይ፣ ሃንጋሪንም ስታይ፣ ዚምባብዌንም ስታይ፣ እነ ጀርመንም ስታይ፣ እነ ዩጎዝላቪያንም ስታይ አንደኛው ጦርነት ነው። እንግዲህ እነ ጀርመን እነ ሃንጋሪ የዓለም ጦርነት ላይ ኢኮኖሚያቸው ተመቶ ነው። በኢኮኖሚያቸው በጦርነት ሲመታ ደግሞ አላግባብ ብር ማተማቸው ነው። በጣም ብዙ ብር እያተሙ ወደ ኢኮኖሚ ኢንጀክት ሲያደርጉት ኢንፍሌሽን ታክስ የሚባል ነገር አለ። መንግስት ተጨማሪ ብር እያተመ ወደ ኢኮኖሚ ሲረድ አንተ ኪስ ውስጥ ያለው ብር የመግዛ አቅሙ ይቀንሳል። ስለዚህ ኢኮኖሚ ውስጥ እንግዲህ ቅድም እንዳልኩ ነው፣ ብር ማለት ሰሃን ነው። በጣም ብዙ ሰሃን ስላለ ትጠግባለህ ማለት ነው አይደለም።
በጣም ብዙ ቻንስ ስላለ ትጠግባለህ ማለት አይደለም። ወይ ደግሞ እንደዚህ አድርገን እንረዳው። ለምሳሌ ስሜነ ልጅ እንግዲህ ለትዳር የደረሰች አይመስለኝም ወይ የደረሰ አይመስለኝም። ቢደርስና ሰርግ ብትደግስ ድግሱ ላይ የጥሪ ካርድ ታዘጋጃለህ። የጥሪ ካርዱ ለ500 ሰው ከሆነ ምግብ ያዘጋጀው ጥሪ ካርዱ ለ500 ሰው ነው የሚሆነው። ምግቡን ለ500 ሰው አዘጋጅተህ የጥሪ ካርድ ግን ለአዲስ አበባ ህዝብ እንዳለ ብሰጥ ምን ይፈጠራል? መገመት አይዳክትም አይደል? የሚፈጠረውን ነገር ያዘጋጀው ለ500 ሰው ነው። የጥሪ ካርድ ለ20 ሺህ ለ30 ሺህ ወይ ደግሞ ለሚሊዮን ሊሆን ይችላል ማለት ነው። ትርምስ ይፈጠራል። ብዙ ጊዜ አገራት አላግባብ በጣም ብዙ ብር አትመው ወደ ኢኮኖሚ ሲያስገቡ ኢኮኖሚው መሸከም ከሚችለው ብር በላይ ኢኮኖሚ ውስጥ መንቀሳቀስ ሲጀምር ያው ብር ዋጋ ያጣል ማለት ነው። ለምን ይታተማል? እዚችው ላይ የቆሙባትን ሳይረሱ በጣም መሰረታዊ ስለሆነች ነው። ለምሳሌ ብር አትሞ እንግዲህ ምርትና ምርታማነት ነው ዞሮ ዞሮ ቀደም ሲል ያልነው ነው አሴት ነው መጨመር ያለበት እንጂ ገንዘቡን ማተም አይደለም ከተባለ ይሄ ነገር እንደሚመጣ ያወቀ አንድ መንግስት በጦርነት የበላውን ፍራንክ መልሶ ለማሳተምም እኮ ወጪ ያለው አይደለ? ብር ሲታተም ተከፍሎ ነው መቼም። ከዚያ እንደዚህ አይነት ምስቅልቅል ሊያመጣ የሚችል ከሆነ ብር ማተም ካልሆነ ግን የሚታተመው መቼ ነው? ብር አትሞ ገበያ ውስጥ የሚገባበትም ኢኮኖሚያዊ እንትን አለው ወይ? ኢኮኖሚያዊ መሰረት ያለው እንትን እስቲ እሱን ነገር ምንም ጥያቄ የለውም። ብር እንግዲህ በየጊዜው የታተመ ወደ ኢኮኖሚ መግባት አለበት። አንደኛ ያረጁ የተቀደዱ ብሮች መተካት አለባቸው። ሁለተኛ ኢኮኖሚው እየጨመረ በሄደው ቁጥር የሀገሪቷ ምርት ተቆጥረው ነው ያረጁ ብሮች ይቆጠራሉ። ወደ ባንክ የተመለሱት ያው ይሰበሰባሉ። ከባንክ ውጭ ያሉት ደግሞ ናሽናል ባንክ የራሱ ፎርሙላ አለው፣ ኤስቲሜት ያደርጋል። መተካት አለባቸው። ቅድም እንዳልኩት ብር እንደ ሳህን ስለሆነ የተወሰኑ ሳህኖች ከተሰበሩ መተካት አለባቸው። ሁለተኛ ደግሞ የቤተሰቡ ቁጥር ከጨመረ ሳህን አይበቃህም አይደል? ልክ እንደዛ ምርት ሲጨምር አገሪቷ የምታመርተው ምርት ሲጨምር ኢኮኖሚው ሲጨምር ሳህኑ መጨመር አለበት አብሮ። የምጠራው ሰው ቁጥር ሲጨምር ሳህኑ አብሮ ይጨምር። እድገት ነው የሚወሰነው። ኢኮኖሚ ባደገ ቁጥር ምርትና ምርታማነት በጨመረ ቁጥር ብር መጨመር አለበት። ሀገራት ለምን ብር ፕሪንት ያደርጋሉ? በተለያየ ምክንያት ፕሪንት ያደርጋሉ። ለምሳሌ ዚምባብዌ ብትወስድ ዚምባብዌ ጦርነት ውስጥ ነበረች። ነጮችን አፈናቅለው ነበረ። ስለዚህ ማዕቀቦች ተጥሎባቸው ነበረ። በግራ በቀኝ እየተዋጉ ነበር። ስለዚህ መንግስት የሚያስፈልገውን ያህል ግብር መሰብሰብ አልቻለም ነበረ። ግብር ደግሞ ካልሰበሰበ ለሰራተኞቹ ደሞዝ መክፈል አይችልም። መንግስት ሆኖ መቀጠል አይችልም። በግራና በቀኝ እየተዋጋ ስለነበር ፋይናንስ ማድረግ አይችልም። ስለዚህ ተገዶ ብር ወደ ማተም ውስጥ ይገባል ማለት ነው። ችግሩ ግን ምንድነው? ያው በጣም ብዙ ብር የታተመ ሲመጣ ኢንፍሌሽን ከክሪፒንግ ወደ ዎኪንግ ከዎኪንግ ወደ ጋሎፒንግ ከዛ ሃይፐር ኢንፍሌሽን ከሆነ በኋላ መቆጣጠር አይችልም። ሁሉም ሀገራት ያው ከዛ በኋላ የተቆጣጠሩት በጣም ብዙ ለፍተው፣ ለምሳሌ እነ ግሪክ ካልሳሳኩኝ የዩሮፒያ ዩኒየን ሜምበር የሆኑት በኢንፍሌሽን ምክንያት ነው። በቃ ዩሮ መጠቀም ጀምሩ። እንደ ጀርመን ብራቸውን ቀይሩ። ዚምባብዌ እስካሁን ድረስ አልወጣችም። በጣም ብዙ ጊዜ ብር ቀይራለች፣ ዶላር መጠቀም ጀምራለች። ኢቭን ወርቅ ያለው ሳንቲሙን አሳትመዋል በቅርቡ። ስቲል ግን ኢንፍሌሽናቸው በጣም ከፍተኛ ነው። ስለዚህ በዛ ምክንያት የሚመጣው እሱ ሃይፐር ኢንፍሌሽን ነው። ብዙ ጊዜ ሃይፐር ኢንፍሌሽን ለመቆጣጠር የሚከብደው ብር ዋናው አገልግሎቱን እንዲያቆምና ሰው ወደኋላ እንዲመለስ ባርተሪ ሲስተም እቃም በቃ መቀያየር ወደዛ የሚመለስበት ነው። ቅድም እንዳልኩ ሃንጋሪ ነበረው ማለት ነው ድሮ እንደነበረው። ምክንያቱም ትራንዛክሽን ኮስቱ ሃይ ነዋ። አንድ ወረቀት ተገደው ነው ወደው አይደለም፣ ብሩን ማጓጓዝ በጣም ከባድ ይሆናል። ስለዚህ አንድ ወረቀት ላይ ያተሙታል። ለምሳሌ የዚምባብዌ ሩቅ አይደለም፣ 2008 አካባቢ ነው በፈረንጆቹ ከሚሊኒየም በኋላ ማለት ነው። አንድ ወረቀት ላይ 100 ትሪሊየን ነው ያተሙት። አንድ ወረቀት ላይ 100 ትሪሊየን ይዘት ሄዳለ። 150 ቢሊዮን አንድ ወረቀት ላይ አለ። ግን ያው 3 እንቁላል ነው የምትገዛበት። ዩአር ቢሊየነር ግን ድሃ ነው የምትሆነው ማለት ነው። ስለዚህ ብር ፌስ ቫሊዩ ላይ ያለው ለአምጩ እንዲከፈል በህግ ያስገዳል ብሎ የተጻፈበት ነገር ቴንደር መኒ ሌጋል መኒ የምንለው እሱ የመግዛ አቅም ሲኖረው ብቻ ነው የሚጠቅምን። የመግዛ አቅም ከሌለው ኢኮኖሚው ካላመረተ መኒ ሰፕላዩ በጣም ከፍተኛ ከሆነ ምንም አይነት ጥቅም የለውም። እሱ ሃይፐር ኢንፍሌሽን። የሆነ ጊዜ ላይ የሆነ ስሙኒ ብርቅ ሲሆንብን ወይ 5 ሳንቲም 10 ሳንቲም የሚባሉ ትዝ ይሎት እንደሆን
ምናምን ነገር በእነሱ እኮ የሆነ ነገር አድርገን ሸንኮራውን በልተን እንደዚህ ነ ከዛ ለእኛ ብርቅ እየሆኑ ሲሄዱ መጡና አሁን ላይ ስሙኒ 50 ሳንቲም ምናምን 1 ብር የሚባሉት ነገሮች የማያውቁ ልጆች እየተፈጠሩ ነው እና ከ10 ጀምሯል ቁጥሩ። የኔ ቢጤ ራሱ ሲጠይቅ ድሮ 5ም 10ም የሚለው 10 ብር አለ ጋሼ ነው የሚለው መኪና ላይ። ምንድን ነው የሚያሳየው ይሄ በዚህ በኢኮኖሚ ሳይንሱ? ያው ምንም ጥያቄ የለውም። ኢኮኖሚ ሳይንስ አያስፈልገውም። አንተ ራሱ እኮ ይሄን መልሰዋል። እነዚህ ብሮች እንግዲህ ፋንክሽናሊ ዩዝለስ እየሆኑ ነው የመጡት። ጥቅማቸው እየቀነሰ ነው የመጣው። ምክንያቱም በእነዚህ ብሮች የምትገዛው ነገር የለም። እኔ እንደውም ሌላ ስጋት ነው ያለኝ ከዚህ ጋር በተያያዘ በተቃራኒ። ለምሳሌ 1 ብር እላዩ ላይ ከተጻፈው 1 ብር ከሚለው ቁጥር በላይ ብረቱ ሞር ቫልዩ ያለው ይመስለኛል አሁን በኢንፍሌሽን ምክንያት። ኢኮኖሚክስ ላይ ፌስ ቫልዩ እና ኢንትሪንሲክ ቫልዩ የምንለው ነገር አለ። ፌስ ቫልዩ ማለት እላዩ ላይ የታተመው ቁጥር ነው፣ ይሄን ያህል ብር ነው የሚለው። ኢንትሪንሲክ ቫልዩ ደግሞ የተሰራበት ራሱ። ለምሳሌ ድሮ ወርቅ እንደ መገበያ ይጠቀሙ ነበር አለ። ወርቅ ተጠቅመህ ሌላ እቃ መግዛት ትችላለህ። ራሱ ደግሞ ወርቅ ደግሞ ይሸጥ ነበር። በዚህ ኢንትሪንሲክ ቫልዩ አሁን ኢንፍሌሽኑ በጣም ከፍተኛ በመሆኑ የተነሳ ብረቶቹ ሞር ቫልዩ አላቸው እላያቸው ላይ ከተጻፈው ሳንቲም በላይ። እንግዲህ ከዚህ ጋር ተያይዞ ነው ብሔራዊ ባንክ በተለያየ ጊዜ የተረጨውን ብር ለመሰብሰብ እየሞከርኩኝ ነው የሚለው። ምናልባት የሞኔታሪ ፖሊሲ ኮሚቴ ሪፖርት አይተው ከሆነ ሪሊ እንደሚያሳስባቸው ያሳያል። ኢቭን የዶላር ራሱ ወደ ገበያው ኢንጀክት ስናደርግ በአንጻሩ ብሩን እየሰበሰብነው ነው። ብሩን እጃችን ላይ ሲያልቁ አሁን 1 ብር 50 ሳንቲም ምናምን ከየቤታችን ሲጠፉ ዞሮ ተሰብስበው እዛ ደርሰዋል ማለት ነው። እሱን እርግጠኛ አይደለሁም፣ መረጃ ያለኝም በዚህ ጉዳይ። ኖርማሊ ይሄዳሉ ብዬ ነው። ጌታ አይደሉ አይቀመጡም። ኦልሬዲ መግዛት አልቻሉም ማለት እኮ ሰው እየተጠቀምባቸው አይደለም። ምናልባት አንተ ስለዚህ ሰው ሳይጠቀምባቸው ሲቀር መጨረሻ መጥፊያቸው የተሰፈር ነው ብዬ እየጠፉ ነው። አሁን አንተ መሳቢያን ብትስበው 1 ብር 2 ብር 3 ብር ይኖረዋል። ምናልባት ለእኔ ቢጤዎች ትሰጥ ይችላል። ከዛ ውጪ ብዙም ነገር ላይ ገዛል ይችላል። እዚህ ደረጃ እንግዲህ የደረስነው ኦቨርናይት አይደለም፣ ቀስ እያለ ሳናስበው ነው። ለዛ ነው ኢንፍሌሽን እንደ ልጅ ነው። መጀመሪያ ላይ በልጅነቱ ክሪፒንግ ላይ እያለ እየተንፏቀቀ እያለ አልቀጣኸው ከጎረመሰ በኋላ ያው ይኮረኩማል። ሲኮረኩም ደግሞ ድሃውን ብቻ አይደለም የሚኮረኩመው፣ መጨረሻ ላይ ባለሀብቱንም ይኮረኩማል። ቢሊዮነር ሆነ ራሱ ድሃ ልትሆን ትችላለህ ነው። ስለዚህ ወደዛ ደረጃ ሊያመጣ ይችላል እና ይሄን ብሔራዊ ባንክ እንግዲህ በተለያየ ጊዜ የሚያወጣቸው እንትኖች ላይ ብሩን ለመሰብሰብ እየሞከርኩኝ ነው። መኒ ሰፕላይ ለመቀነስ እየሞከርኩ ነው። ወርቅ ስገዛ በጣም ብዙ ብር ኢኮኖሚ ላይ ኢንጀክት አድርጌያለሁ። ይሄን ለመሰብሰብ ደግሞ በጣም ብዙ ዶላር ለባንኮች ሲሰጥ ባንኮች ያላቸውን ብር እየሰበሰብኩ ነው፣ ከሰርኩሌሽን ብሩን እየቀነስኩት ነው እያለ ሪፖርት ያወጣል። የሞኔታሪ ፖሊሲ ኮሚቴም ጥሩ አድቫይስ ይሰጣል። እዛ ላይ በግልጽ ተቀምጧል። ያወቁት ይመስለኛል። መኒ ሰፕላይ ለመቀነስ ጥረት እያደረጉ ይመስለኛል። አይተህ ከሆነ መንግስትም እንግዲህ ከብሔራዊ ባንክ መበደረኝ ቀንሻለሁ አንዱ የብዙ ሀገራትን የሚያስገዳቸው እሱ ነው። መንግስት ብር ሲፈልግ ብሔራዊ ባንኮች እንዲያበድሩት ያደርጋል። ብሔራዊ ባንኮች ደግሞ ብር ያትማሉ። ያለፉት አይ ቲንክ 1 ዓመት 2 ዓመት የተበደረ አይመስለኝም። በዛ መንገድ ለመቀነስ እየተሞከረ ነው። ይሄ ሃይፐር ኢንፍሌሽን ጋር ያየነው ነው ማለት ነው። ሌላ ግን ወደ ሌሎቹ ኢንፍሌሽኖች ሌሎቹ ግን በጣም ችላ እየተባሉ ያሉ ብሔራዊ ባንክ እንዲያያቸው የምፈልጋቸው እኔ እንደ ሀገርም ኮንሲደር መደረግ አለባቸው ብዬ የማስበው የኢኮኖሚ ባለሙያዎችም አሉ በጣም ትልልቅ ይህን ጉዳይ አንስተው፣ በተለይ ደግሞ ሞኔታሪ ፖሊሲ ኮሚቴ ናሽናል ባንክን እያማከሩ ያሉ ትልልቅ ኢኮኖሚስቶች አሉ እኛን የሚያስተማሩ። እነሱ መዘንጋት የሌለባቸው ሂድን ኢንፍሌሽን የምንለው ነው። ሂድን ኢንፍሌሽን ይሄ የተደብቀው እና የማይታየው ማለት ነው። ሂድን ኢንፍሌሽን እንግዲህ በሁለት መንገድ ነው በዋናነት የሚመጣው። የመጀመሪያው ሽሪንክ ኢንፍሌሽን ነው። ሽሪንክ ኢንፍሌሽን አሁን አይተህ ከሆነ ዳቦዎች ቀጥነው እስክሪፕቶ እያከሉ ነው። ስለዚህ ይሄ ሽሪንክ ኢንፍሌሽን ነው። ዋጋቸው አሁንም የ10 ብር ዳቦ አለ፣ ግን ግራሙ እየተቀነሰ በአማርኛ እንግዲህ ቅሸባ ልንለው እንችላለን። ሽሪንክ ኢንፍሌሽን የምንለው ማለት ነው። ሽሪንክ ኢንፍሌሽን አለ። ይሄ ሂድን ኢንፍሌሽን ነው። ሁለተኛው ስኪም ኢንፍሌሽን ነው። ስኪም ኢንፍሌሽን ደግሞ ኳሊቲው እየቀነሰ ሲሄድ ከጊዜ ወደ ጊዜ የምትገዛው ነገር ኪሎ ዘሴም ነው፣ ሳይዙ ዘሴም ሊሆን ይችላል፣ ግን ኳሊቲው ግን እየቀነሰ ሲሄድ እኔ እንደውም ሶሻል ሚዲያ ላይ ምድር ያልኩት ለምሳሌ እንጀራ 10% ማሽላ 90% ጤፍ ከነበር የሚጋገረው ዋጋውን ሳይቀንስ ሰውየው ምናልባት 40% ማሽላ 60% ጤፍ ካደረገው ያው ኳሊቲ ይቀንሳል። አስሚንግ ዛት ጤፉ ከማሽላው ይሻላል ብዬ አስቤ ማለት ነው። ስለዚህ ዋጋው ዘሴም ሆኖ ኳሊቲውን እየቀነሰ ከሄደ ይሄ ደግሞ ስኪም ኢንፍሌሽን ይባላል።
እነዚህ ሁለት ነገሮች ኢትዮጵያ ኢኮኖሚ ላይ በጣም እየታዩ ነው። ቀጥታ ዋጋ መልኩ እኮ ይገለጻሉ። አሁን እንግዲህ በእኛ እድሜ ስናስታውስ ለምሳሌ አንድ እስክሪብቶ 50 ሉክ ጽፈንበት እንጨርስበት ነበር እና ገና 10 ሉክ ሳይጽፉ የሚያልቁ እስክሪብቶች፣ ገና አንድ ምላጭ እንደተቀረጹ የሚሰባበሩ እርሳሶች፣ ዋጋቸው ግን ያሁኑ እንዲህ አይነት ነገሮች ግልጽ ነው። እንደዚህ አይነት ነገሮች አሉ። እንደዚህ አይነት ነገሮች እንግዲህ ቻይና ለሁሉም ሀገሮች ኤክስፖርት ለማድረግ የምትጠቀምበት ስትራቴጂ ነበረ። ማነው አሁን ማኔጅ ማድረግ የሚችለው እንደዚህ በሚሆን ጊዜ ገበያ ውስጥ? ዞሮ ዞሮ እኮ በፊት አንድ ዳቦ ለአንድ ልጅ በ10 ብር በቂ ከነበረ አሁን በ10 ብር ቢገዛም አንድ ዳቦ ለአንድ ልጅ ላይ በቃ ነው፣ እንደገና በ20 ብር ሊገዛለት ነው እንደማለት ነው። ሂድን የሚባለው ነው። ዞሮ ዞሮ እዛ ጋ ነው ጫናው እና ይህንን ማኔጅ አድርጎ እንደዚህ እንዳይሆን መስራት የሚገባው አካል እንግዲህ መንግስት ባለበት ሀገር ላይ የትኛው ዘርፍ ነው ይህንን ሊያየው? ሂድን የሆነውን እንትን ይህን እንግዲህ በጋራ ነው መስራት ያለብን ብዬ ነው የማስበው። መንግስትም ኃላፊነት አለበት፣ እኛም ኃላፊነት አለብን። ምናልባት በህግ ደረጃ ከብዙ ዓመታት በፊት የወጣ ህግ አለ። ሁሉም ሀገራት የኮንሱመር ፕሮቴክሽን ህግ አላቸው። የኮንሱመር ፕሮቴክሽን ኢትዮጵያም አላት። የሸማቾች ጥበቃና የንግድ ህግ የሚባል አለ። እዛ ህግ ላይ የተቀመጠ ነገር አንድ ነገር አለ። ምናልባት ከዚህ ጋር ተያይዞ አብሮ ፕራይስ ዲስክሪሚኔሽንም ስላለ ማለት ነው። ፕራይስ ዲስክሪሚኔሽን ማለት ደግሞ አንድን ተመሳሳይ እቃ ለእኔና ለስሜነ በተለያየ ዋጋ መሸጥ ማለት ነው። እሱም ሁለቱም ይሄ ሽሪንክፍሌሽን ያለውን ስኪምፍሌሽን ያለውን እና ደግሞ ፕራይስ ዲስክሪሚኔሽን ያለውን የሚፈታ የተቀመጠ ህግ አለ። ይሄ ህግ ምንድነው የሚለው? እያንዳንዱ የሚሸጥ እቃ የእቃው አይነት፣ የእቃው ኳሊቲ፣ ክብደቱ ምናምን የሚገልጽ ነገር እንዲሁም ደግሞ በግልጽ ዋጋውም እንዲለጠፍ ያስገዳል። በነገራችን ላይ ኢትዮጵያ ይሄ እንዳልተሻረ እርግጠኛ ነኝ። የሰማው ዜና ያለ ህግ አለ። ስለዚህ ህጉ ምንድነው የሚለው? ማንኛውም ለምሳሌ የሆነ ተቋም እቃ የሚሸጥ ከሆነ የሚሸጠው እቃ ኢንግሪዲየንቶቹ ስንት ኪሎ ነው? ምን ያህል ነው? አንዳንድ ጊዜ ሞራል ካልተገነባ ዝም ብለን በስሱ በትንሹ እንኳን በምናያቸው ነገሮች በተለያየ መልኩ ተቆጣጣሪ የሚባሉ አካላት ወይም የሸማቾችን መብት ጥበቃ ላይ የተሰማሩ ደንብ ማስከበር ልንለው እንችላለን። አሁን ቀደም ሲል እርስዎ እንዳሉት ከመድኃኒት ከመሳሰሉት ጋር ደግሞ ተያይዞ ቁጥጥር ባለስልጣን የሚባል አለ። የመድኃኒት ራሱን የቻለ በየዘርፋቸው ሁሉም። ነገር ግን አሁን ያሉት ጽፈው ካልተገኙ ዋጋውንና እንትኑን ደረጃውን ጽፈው ካልተገኙ ሊወሰድ የሚገባው ምናምን አለ። ግን ብዙዎቹ በጥበቃ ላይ የተሰማሩ አካላት ስናያቸው እንደውም ያን የሚያበረታታ የሚመስል እዚያው በድርድር ተቀባብለው እጅን በእጅ ምናምን ተባብለው የሚወጡበትና የበለጠ እንደውም እንደዚህ የሚያበረታ ነውና ሞራልን ገንብቶ እኔ ራሴን እንደ ሸማች የሆነ ነገር ብሸጥ ሌላ ደግሞ ሸማች መሆኔን እንደሱ አይነት አስተውሎት እና ግብረ ገብነት ውስጥ ካልመጣ ድረስ አሁን ባለው መጠባበቅና ገሌ ፕሮቴክት ያደርገኛል ብሎ ማሰቡ ስለምናይ ያው በየኪሳቸው ስለሆነ ብዬ ምንም ጥያቄ የለውም። ይሄ የሞራሉ ጉዳይ እንግዲህ ዋናው ጉዳይ ነው። ምናልባት ወደ ሌላ ነገር እንዳልሄድብህ እንጂ ለምሳሌ ኢትዮጵያ በአማኞች ብዛት ከዓለም 4ኛ ናት መሰለኝ ካልተሳሳትኩ። ቁጥሩን ምናልባት ላይ ማየት ይቻላል። በሰላም ደግሞ 138ኛ አካባቢ ነው ያለ ነው። የሞራል ጉዳይ ካመጣን አይቀር ብዬ ነው ማለት ጀስት የገበያ ብቻ አይደለም። እያንዳንዱ ነገር እንግዲህ አማኝ ከሆን በጣም ሰላም መሆን ነበረብን አይደለም። 4ኛ በሰላም 138ኛ ነው ያለን። እንደዛ ነው ያለን። ስለዚህ የሞራል ጉዳይ ሌላ ጥያቄ ውስጥ የሚገባ ነው። ስለዚህ ይሄ ሞራል ጉዳይ እዚህ ገበያ ላይ የሚገባል ማለት ነው። አንድ ሰው ራሱ የሚገዛውን ነገር ተከራክሮ ምናምን ሊገዛ ይፈልጋል። የሚሸጠው ነገር ጋር ስንመጣበት እንድነካበት አይፈልግም። ስለዚህ በጋራ የሚሆን ነገር ነው ማለት ለመንግስት ብቻ ለሆነ አካል ብቻ መሰጠው ሳይሆን ሁላችንም ራሳችን መጠየቅ ያለብን ነገር ነው። ከዚህ በፊት የሆነ ሰው ተመሳሳይ ተረት ሰምቻለሁ። አንደኛው ሰውዬ የሆነ ዳቦ ይሸጥለታል፣ ሌላኛው ሰውዬ ደግሞ ተመሳሳይ ኩሌታውን ይሸጥለታል እና ያኛው እየቀነሰ ያመጣለት ነበር፣ ይሄም ደግሞ በዛው እየመዘነ ነበር የሚሸጥለት እና እሱ እንግዲህ እንደ ሀገር ያለ ችግር ነው። እርስ በርስ የተሰራረቅን እሱ እንደ ሀገር ያለ ችግር ነው። በህግ ደረጃ ግን አለ፣ እሱ መፈጸም አለበት ነው። እሱ ቢፈጸም እሺ። ወደ መሰራረቁ ከመጣን በዚያው እንትን እንዲሉልኝ ለምሳሌ ቀደም ሲል ባንኮች ለምሳሌ በወለድ ምጣኔያቸው ብቻ በፕሮዳክታቸው ተወዳድረው ሰዎችን ደንበኞችን መሳብ ሲችሉ ቀደም ሲል ያልነውን አንድ ነገር ላይ ተመሳሳይ ነገር ላይ ሙጭጭ ብለው በመገኘታቸው ሰራተኞቻቸውንም እንደ ቁራሌ በየመንደሩ የማሰማራትና
እስኪ ሰለች ድረስ ሰዎች ዲግሪ ተሸክመው የተማረ የኔ ቢጤ ለማኝ እስከመባል በሚያደርስ መልኩ እሱ እንደተጠበቀ ሆኖ በአናቱ ላይ ደግሞ አሁን እየሰማን ያለነው ጉዳይ እንደገና ሰዎች ባንክ ቤት ያስቀመጡትን ገንዘብ የባንክ ሲስተምን ታሳቢ ያደረገ ዘረፋዎች ከሞባይል ባንኪንግ ከምናምን በሆነ ነገር በመሳሰሉት እና በውጭ ሀገር ደረጃ በዚህ መልክ አናይም ፕሮቴክት ይደረጋሉና እንደውም የአቃቤ ሕግ ጥናትን ስመለከት ብዙዎቹ ድርጊቶች ከምናምን ቢሊዮን ብር በላይ በዚህ መንገድ እንደተዘረፈ ብዙዎቹ ድርጊቶች ግን በአንድም ሆነ በሌላ ምክንያት የባንኮች የስራ ኃላፊዎችንና ሰራተኞቻቸው በተሳተፉበት ምክንያቱም ከባንክ ጋር ተያይዞ ሊኖር የሚችለው እንትን አንደኛ ማን ነው ገንዘብ ያለው የሚለው የመጀመሪያው ጥያቄ ነው። ሁለተኛ ከሚስጥር ቁጥር ከመሳሰሉት ጋር ተያያዥነት ስላለው በባንክ ቤት ላይ ወይም በተቀማጭ ገንዘብ ላይ እንግዲህ ያቺም የወለድ ምጣኔዋ ከስራም የምትደርሰኝ ገንዘብ የቆጠብኳት ገንዘብ በዚህ መልኩ የምትሞጨልፍበት እድል እየሰፋ ሲመጣ ለመስፋቱም ደግሞ ተጠቃሹ ምክንያት ቀደም ሲል በገለጽኳቸው ምክንያቶች የአቃቤ ሕግን ጥናት ስመለከት ነው የባንክ ቤት ሰዎች ባሉበት መሆኑ ወዴት ልንደርስ ነው? እዚህስ ላይ ምንድን ነው መሆን ያለበት? ብሔራዊ ባንክ የሆነ ነገር ሊኖረው ይገባል ወይስ እርስዎ እንግዲህ እንደ ባለሙያ ምንድን ነው የሚታዩት? እንግዲህ ይህን ጉዳይ ዝርዝር መረጃውን በአንተ ሌብል አላየሁትም፣ ግን አሁን አንተ ባስቀመጥከው ሌብል ከሆነ በጣም ከባድ ነው። ምክንያቱም ባንኮች የመጀመሪያ ለስራቸው ትልቁ ነገር ትረስት ነው፣ እምነት ነው። ባንክ ቤት ደግሞ እንደ ሌላው ሱቅ አይደለም። አሁን አንድ መታወቅ ያለበት ነገር ለምሳሌ ኤክስ እና ዋይ የሚባሉ ባንኮች ካሉ ኤክስ የሚባለው ባንክ ቢከስር ዋይ የሚባለው ባንክ አያተርፍም፣ እንዲወድቅ ነው የሚያደርገው። እንዴት መሰለ? ለምሳሌ ሁለት ዳቦ ቤቶች ግራና ቀኝ ካሉ አንደኛው ከሰረ ሌላኛው ዲማንድ ይበዛለታል፣ ያተርፋል አይደለም? ባንክ ቤት እንደዛ አይደለም። ባንክ ቤት በተለይ የሊኩዊዲቲ ችግር ከገጠማቸው ባንክ ረን ከመጣ ለምሳሌ ስሜነ ኤክስ የሚባል ባንክ ላይ ብር አለ። ባንኩ እንደዚህ አሁን የጠቀስካቸውን ነገሮች እያደረገ የሊኩዊዲቲ ችግር ቢገጥመው ለሚመጡ ሰዎች ብር መስጠት ቢከብደው ስሜነ ሄደ እዛ ባንክ ልታወጣ ስትል አይ ብር የለንም ይለዋል። ሌላ ብራንቻቸው ውስጥ ሄድም አይ ካሽ የለንም ይለዋል። ምንድን ነው የምታደርገው? ወደ ቤት ትመለስና እንትን ባንክ እኮ ብር አስቀምጬ ብሬን ማግኘት አልቻልኩም ትላለህ። ስለዚህ እዛ ባንክ ያላቸው ሰዎች እንዳለ መሄድ ይጀምራሉ፣ ቼክ ማድረግ ይጀምራሉ ብራቸውን። ሁሉም ሰው ደግሞ አትታይም ባንክ ቤት ሲሄድ ብሩን አያገኝም። ይሄ ችግር ግን ኤክስ ባንክ ላይ አይቆምም። ኤክስ ባንክ እንደዚህ አይነት ችግር ሲገጥመው ዋይ ባንክም ብር ያላቸው ሰዎች ወደ ዋይ ባንክ መሄድም ይጀምራሉ። በኢኮኖሚክ ባንክ ረን እንለዋለን። ባንክ ረን ወደ ባንክ ኮንታጊየን ወደ ባንክ ፓኒክ ይቀየራል። አጠቃላይ ፋይናንሻል ሴክተሩን ይዞት ነው የሚወርደው። ለዛ ነው ብዙ ጊዜ አይተህ ከሆነ ፋይናንሻል ክራይስ ሲመጣ አንድ ባንክ ሁለት ባንክ ከወደቀ ሌላው እንዳለ አብሮ ነው የሚወርቀው። ይሄ ጉዳይ ቀላል ጉዳይ አይደለም። ይሄ ጉዳይ እንደ ትንሽ ችግር አይተው እንደዚህ አድርጌ ይፈታዋለሁ የምትለው ነገር አለም። አንድ ጊዜ ካመለጠ የሚያዝ ነገር አለም። ለዚህ እንግዲህ ብሔራዊ ባንክ ከፍተኛ የሆነ ቁጥጥር ማድረግ አለበት ተብሎ የሚጠበቀው። ለዛም ነው ብሔራዊ ባንክ ባለፈው ያወጣው እንትን ላይ የባንኮች ማበደር የሚችሉበትን ገደብ ሲያነሳላቸው ምን ብለዋል? ግን እንደ ሊኩዊዲቲያቸው ነው። ሊኩዊዲቲያቸውን እያየው ልጨምርም ልቀንስም ይችላለሁ፣ የተለያየ ካታጎሪ ላደርጋቸው ይችላሉ ብሏል። በጣም የካሽ እጥረት ያለባቸው ሊኩዊዲቲ ችግር የገጠማቸው በስነስርዓት ማኔጅ የተደረጉ ያልሆኑ ማናጀሮቻቸው ኮራፕትድ የሆኑባቸውን ያው በደንብ ይቀጣቸዋል ማለት ነው። ብዙ ብር ካሽ እንዲያስቀምጡ ምናልባት ሪዘርቭ ሪኳየርመንታቸውን ራሱ ሊቀይረው ይችላል። ስለዚህ ይሄ ቀላል ችግር አይደለም፣ በደንብ መጣራት አለበት። አስተማሪ የሆነ እርምጃም መወሰድ አለበት። ለዚህ እንግዲህ የመጀመሪያዎቹ ባለቤቶች ባንኮች ናቸው። ባንኮቹ ግን ኃላፊነታቸውን የማይወጡ ከሆነ ለባንኮቹ ፍቃድ የሰጣቸው አካል አለ፣ ብሔራዊ ባንክ። እኔ እናንተ ብራችንን ባንክ ቤት አምነን የምናስቀምጠው ብራችንን አናጣም ብለን አስበን ነው። ብሔራዊ ባንክ አለ። እንደገና 5 ዓመታት ብቻ 1.9 ቢሊዮን ብር ኪሳራ ደርሷል በእንደዚህ ተጭበርብሮ የጠፋ ይላል የአቃቤ ሕግ ጥናት በሞባይል ባንኪንግ። 1.9 ቢሊዮን በጣም ትልቅ ብር ነው። በነገራችን ላይ ምናልባት ከሁለት ከሶስት ዓመት በፊት የአንዳንድ ክልሎችም በጀት ነው። ቀላል ብር አይደለም 1.9 ቢሊዮን እና እንደ ሀገር ይሄ በጣም ትልቅ ኪሳራ ነው። ይሄ ብር ነው እኮ መልሶ ኢንፍሌሽን የሚያመጣው። ይህንን ብር ያገኙ ሰዎች በላባቸው ስላላመጡት አላግባብ ነው የሚረጩት፣ አላግባብ ነው የሚበትኑት። በነገራችን አለምንም ልፋት እኮ ነው ይሄ ብር እኮ የመጣው። ይሄ እኮ ዘር እንደመስረቅ በለው፣ የገበሬውን ዘሩን እንደመስረቅ በለው፣ ቀጣይ እንዳይሰራ፣ ቀጣይ እንዳያርስ፣ ቀጣይ እንዳያመርት ማድረግ ነው። እና እዚህ ላይ እንግዲህ በዚህ ደረጃ ቁጥሩን አላየሁትም፣ እኔ ሪፖርቱንም አላየሁትም በአጋጣሚ። ግን በዚህ ደረጃ ከሆነ በጣም ከባድ ነው። ለዚህ ኃላፊነት መውሰድ ያለበት ብሔራዊ ባንክ። ግን ለምሳሌ አሁን
በራሱ እኮ ማኔጅ ማድረግ ትንሽዬ እውቀትን ይጠይቃል እኮ አይደለ? ይሄ ስማርትፎኑ ምናምኑ አንዳንድ ጊዜ ስማርትፎን የሌላቸውን ጭምር የሞባይል ባንኪንግ ካላወጣ ብሎ ሙጭጭ እዚያው ባንክ ጠረጴዛ ላይ ምንድነው በጣት አሻራ ለሚፈርመው ሰውዬ ሞባይል ባንኪንግ እንዲያወጣ ማድረግ፣ ኤቲኤም ካርድ መስጠት፣ አክሰስ ማድረግ የማይችልን ሰው ይህንንስ ለዘራፊ ማጋለጥ አይሆንም ወይ? ሞባይል ባንኪንግ አስወጥቶ እዛ ጋ አይሆንም ወይ? እነማን ናቸው ሞባይል ባንኪንግን ሊያወጡ የሚገባቸው የሚልስ ክላሲፊኬሽን መኖር የለበትም? በከተማ ግርግርና ጫጫታ ውስጥ ሆነው እውነተኛ ማንነቱን ሊረሱ ይችላሉ። ባዶነት ይሰማዎታል፣ እርካታ ማጣትም እንዲሁ። ይሮጣሉ እንጂ እውነተኛ ሰላሙን ሊያገኙ አይችሉም። ስለሆነም በቂ ረፍትና የጥሞና ጊዜ ያሻዎታል ማለት ነው። ለዚህ ደግሞ እንደተለመደው ሀገር አቋራጭ በመውጣት በመልሱ ጉዞ መዛልና ትኩረቱን ማጣት አያስፈልጎትም። ሲሻው ለብቻው ከቤተሰብም ጋር ካሉ እንደ እርሶ ምርጫ እዚሁ በአቅራቢያው ምቹ የማረፊያ የመዝናኛና የማሰቢያ ስፍራ ተዘጋጅቶሎታል። ከአዲስ አበባ ቦሌ ዓለም አቀፍ የአየር ማረፊያ በ35 ኪሎ ሜትር ርቀት ላይ በበኬ ከተማ የሚገኘው ቱአርኤን ሰለሞን ሆቴል እና ስፓ እንደ ምርጫውና ፍላጎቱ ሁሉ ሙሉ ሁሉ ዝግጁ ይሉታል። በቱአርኤን ሰለሞን ሆቴል እና ስፓ ውስጥ ሲያርፉ በበኬና ሰንዳፋ ዙሪያዎች የሚገኙ ተራራዎችንና የበኬ ከተማን ውብ የተፈጥሮ አቀማመጥ በመጠቀም ጤናውን ማጎልበት ይችላሉ። በኢትዮጵያ ካሉ የቅንጦት ሆቴሎች መካከል አንዱ በሆነው ቱአርኤን ሰለሞን ሆቴል እና ስፓ ሲመጡ በሲንግል ስታንዳርድ ዴሉክስ ትዊንስ የቤተሰብ ፋሚሊ እና ስዊት የመኝታ ክፍሎቻችን የስቲም እና ሳውና ባዝ አገልግሎታችን ዓለም አቀፍ ደረጃውን የጠበቀ ምቹና ዘመናዊ አገልግሎት አግኝተው እንደሚመለሱ አይጠራጠሩ። በመኝታ ክፍሎቻችን አስደናቂ እይታ፣ በሚሰሙት የተፈጥሮ ድምፅ እና የወፎች ዝማሬ የበለጠ ተረጋግተውና ሕያው ሆነው እንደሚመለሱም በሙሉ ልባችን ስንነግሮ በደስታ ነው። ጥራት ያለው የ24 ሰዓት አገልግሎት የሚሰጡት የባርና የሬስቶራንት አገልግሎታችን ውለው ባደሩና በከረሙት ብቻ ሳይሆን ጎራ ብለው በተመለሱትም ተመስክሮልናል። ለስብሰባዎች፣ ኮንፈረንሶች፣ የቦርድ ስብሰባዎች፣ ፕሬዘንቴሽኖች፣ ሰርጎችና ማህበራዊ ዝግጅቶች በተለያዩ መጠኖች የተዘጋጁት ዘመናዊ አዳራሾቻችን ሙያ አገልግሎታችን በተሟላ ብቃትና ጥራት መስጠት የሚችሉ ናቸው። ለበለጠና ተጨማሪ የሆቴልና ስፓ አገልግሎታችን መረጃ በ0911 20 5969 በ0965 22 22 ወይም 25 26 27 ይደውሉ። ቱአርኤን ሰለሞን ሆቴል እና ስፓ። ስሜን እንግዲህ ቅድም ወዳልንበት ወደ ዋናው ፖይንት መጣ። እንግዲህ ከዚህ ከፕሮዳክት ጋር በተያያዘ ነው ማለት ነው። አሁን እነሱ ታርጌት አላቸው፣ ሰራተኞች ታርጌት ሰጣቸዋል። ይሄን ያህል አካውንት ክፈቱ፣ ይሄን ያህል እንትን አድርጉ የሚል ታርጌት ሰጣቸዋል። ሰራተኞቹ ታርጌታቸውን ማሟላት ነው። ያንን ታርጌት የደሞዛቸውን ለማግኘት ነው። ያ ታርጌት እስከሞላላቸው ድረስ ማንንም ያስከፍታሉ። ምናልባት አንዳንድ ጊዜ ያስከፍተው ከፍጥነቱ የተነሳ በርጋ ሳትደርሱላ ፓስዋርዱን ልረሳው ትችላለን። ጀስት ተከፍቷል የሚለው ነገር ነው እንጂ ምን ያህል እየተንቀሳቀሰ ነው የሚለው ነገር ብዙ አይታይም። ስለዚህ ታርጌት እናንትን ነው። አንተ ግን አሁን ቅድም ያነሳልኝ ያው የተሰረቁት ግለሰቦቹ ሳይሆን ጀስት ከኢቨን ባንክ ሲስተሙ ላይ ይመስለኛል ራሱ ከባንክ ሲስተም ኮራፕት ሆኖ የሰሩት የሚለው ነው። እንግዲህ እንደሱ አይደለም፣ እንደሱ ሳይሆን ለምሳሌ እንዲህ አንዳንድ ሰዎች ቆጥበው ከዚያ በኋላ የሆነ ሰዎች እንደዚህ ይሉና እንዲህ ተደውሎልሽ ሽልማት ስለደረሰ ይሄን ካ ይሉትና ከዛ ልክም መጨረሻው ግን ተሞጭልፏል። ሲሞጨለፍ ኢቭን የባንክ ባለሙያዎቹና ኃላፊዎቹ ኖረው ሲጀመር ያ ሰውዬ ገንዘብ እንዳለው ስለሚታወቅ ሲቀጥል እዛ ከፓስወርድ ጋር ምናምን ተያይዞ ያለውን እንትን እነዚህ ሰዎች የእነሱን ሰዎች እጅ አለበት ካለ እነሱ ሰዎች እጅ ሊሰረቅም እንደዚህ አይነት ነገሮች ሊከሰት ስለማይችል ይላል ጥናቱ። እሱኛውን ነው። ይሄ ከሲስተም ውስጥ ገብተው አንድ ጊዜ ንግድ ባንክ የገጠመው አይነቱን ሳይሆን እኔ ያልኩት ያለሁት በተለያየ መልኩ ወደ ቴሌብር አሸጋግረህ ምናምን በሚሉት ነገሮች እንደው በዛኛው መንገድ መስሎኝ ነው። ከዚህ ጋር በተያያዘ ያው ከፍተኛ የሆነ ትምህርት መስጠት ያስፈልጋል። በመጀመሪያ ደረጃ ባንኮች ጀስት ሞባይል ባንኪንግ፣ ኢንተርኔት ባንኪንግ አስከፍተው ዝም ብሎ መሸኘት ሳይሆን ጊዜያቸውን ወስደው ደንበኛቸው እስከሆነ ድረስ ትልልቅ ባለሀብቶችን በሚያስረዱበት ልክ፣ ምክንያቱም ደንበኛቸው ነው። ደንበኛ እኩል ነው ትሪት መደረግ ያለበት። ቤት ሄደውላ ካሽ ይሰበስባሉ አይደለ?
እነሱ ጋር መጥቶ ሞባይል ባንኪንግ የከፈተውን ሰው ማስተማር ግዴታ አለባቸው ብዬ ነው የማስበው። የበለጸጉት ሀገራትም እንዲህ አይነት ሌብነትን መቆጣጠር የቻሉት ሰፊ ጊዜያቸውንና ብራቸውን ለትምህርት ሰጥተው ነው ማለት ደንበኞቻቸውን እንዲህ አይነት ነገር በማስተማር እና የእኛ ባንኮች ደግሞ ቀደም ሲል እርሱ ያሉትን ይሄ የዓመት በዓል ማስታወቂያና ሽልማትን ትተው በዚህ ልክ ለማስተማርም ሰፊ የአየር ጊዜና ተመራጭ የሆነ ሚዲያዎችን መርጠው ለደንበኞቻቸው ማድረግ ይገባቸዋል፣ እንደ ግዴታም ሊወሰድ ይገባል የሚል ምክረ ሀሳብ ቀርቧል። ሁለት ነገር ማድረግ ያለባቸው ዞሮ ሁለት ነገር ማድረግ ያለባቸው፣ አንደኛ ደንበኞቻቸውን ማስተማር አለባቸው። ጊዜ ሰጥተው ኃላፊነት ወስደው ያስከፈቷቸውን ሰዎች ተጋላጭ እያደረጓቸው ነው። አንድ ቡክ ብቻ ያለው ሰው ማንም ሰው ከቡክ ውስጥ ሊወስድበት አይችልም። ነገር ግን ሞባይል ባንኪንግ፣ ኢንተርኔት ባንኪንግ ስታስከፍተው ኦፍኮርስ የአገልግሎት ኳሊቲ እንዲጨምር፣ ትራንዛክሽን ኮስት እንዳያወጣ፣ በትራንስፖርቴሽን ባንክ በመመላለስ ጊዜው እንዳያባክን እየረዳው ነው። በዛው ልክ ደግሞ ሰውየው ፋይናንሻል ሊትሬሲ ከሌለው እውቀት ከሌለው የሚሰረቅበትንም ተጋላጭነቱንም እየጨመርከው ስለሆነ ሪስክም ስላለው በዛ ልክ ማስተማር የመጀመሪያው ይሄ ነው። ሁለተኛው ደግሞ በዚህ መንገድ የተሰረቁ ሰዎች ወደ እነሱ ጋር ይመጣሉ። በምን መንገድ ነው ጉዳዩን የሚይዙት? ለምሳሌ ቅድም እንዳልከው እኔም ሪከርድ የተደረጉ የተለቀቁ ቪዲዮዎችን ላይ አይቻለሁ። እነዚህ ሰዎች በስልክ ነው የደወሉት። በስልክ ደውሎ ነው ብር የሚሰበስቡት። አሁን ደግሞ ቴሌ አብዛኛዎቹን ስልኮች ከናሽናል አይዲ ጋር አገናኝቷቸዋል። ትራክ አድርጎ ለማግኘት ኢንቨስት ማድረግ አለባቸው። ባንኮቹ ማውጣት አለባቸው። የእነሱ ደንበኞች ስለሆነ የተበሉ ያሉት እነዚህ ሰዎች መቅጣት ደግሞ ሁለተኛው ነው። መጀመሪያ ማስተማር አለባቸው ደንበኞቻቸውን። እዚህ ነገር ውስጥ ደግሞ የተሳተፉ አካላትን ደግሞ እያንዳንዱ ባንክ በጋራ ሆኖ ብሔራዊ ባንክም ቴሌም በጋራ ሆነው በተሰረቀበት መንገድ አግኝተዋቸው እነዚህ ሰዎች አስተማሪ የሆነ ቅጣት እንዲቀጡ መደረግም አለ። እንዲቀጡም ለደንበኞቻቸውም ብራቸውን የመመለስ አሁን አብዛኞቹ እዚሁ ጥናት ላይ አሁንም የምጠቅስሎት በዚህ የናሙና ጥናት ላይ ተመርጠው የቀረቡና በምን መልኩ እንደተዘረፉ አስተያየቶቻቸውን ከሰጡት ለጥናቱ ሲባል አስተያየት ከሰጡት ተዘራፊዎች መካከል አንዳቸው በኋላ ላይ ተመለሰልኝ የሚል ነገር ወይም ደግሞ ዘራፊውን ተያዘልኝ የሚል አልተመለከተም። የለም ሁሉም አልደረሳቸውም እና የመሆን አለበት። እዚህ ጋር እንግዲህ ያው ቀጥታ ለተዘረፉ ሰዎች ብር መመለስ አለበት ማለት አንችልም። ምክንያቱም ያው ዘራፊው እሱማ ያጠፋል፣ ግን ቢያንስ ተገቢውን ቅጣት የለም። ተገቢ ቅጣት መስጠት አለበት። ፍርድ ቤት ደግሞ ሰዎቹ ከተገናኙና ሂደቱን ባንኮች ማገዝ አለባቸው። ሰውየው ደግሞ ከተያዘ በኋላ ለተበዳዩ እንዲከፍል መገደድ አለበት። ሰውየው እንዲከፍል መገደድ አለበት። ባንኮቹ ግን በቀጥታ ይህን ነገር አያደርጉም። ያው እኛ ኮብራ ኢፌክት ምንለዋለን። እንደዚህ ባንኮች የሚከፍሉ ከሆነ ሌብነቱ የበለጠ ደግሞ ሊበዛ ይችላል፣ ሊስፋፋ ያደርገዋል። ስለዚህ ትምህርቱን ማስተማርና ተገቢውን ቅጣት መቅጣት ነው። ሌላው እንደው ብዙ ነው ጉዳያችን መነሳት ካለበት ከዚህ አሁን ከተወዳዳሪነት ጋር ተያይዞ ባንኮችን ወይም ቀደም ሲል ካታጎራይዝ ያደርጋቸዋል ብሔራዊ ባንክ እንዳሉት አሁን ቅርብ ጊዜ ባለው መሰረት በ3 ደረጃ ተከፍለዋል። ኢትዮጵያ ንግድ ባንክን ያካተተው በከፍተኛ ደረጃ እንደ 5 ባንኮች ሁለተኛ ሌቭል ላይ እና ትንንሾቹ ተብለውና እነሱ ከዚህ በኋላ መዋሃድ የሚል ነገር እየተነሳ ነው። አንደኛ ሳይንሳዊ ነው ወይ ተገቢም ነው ወይ ተወዳዳሪነታቸውን ከማጎልበት አኳያ የሚል በአስገዳጅነት ሁኔታስ ይቻላል የሚለውን ነገር ግን ደግሞ አስገዳጅስ ነገር ቢመጣ የኛ ባንኮች ስሪታቸው ለመዋሃድ የሚመቹ ናቸው ወይ? ምንድነው መጨረሻቸው የሚሆነው? እንግዲህ መዋሃድ ግዴታ ሆኖ ከመጣ አማራጭ የላቸውም። ለዚህ ደግሞ ራሱን ችሎ እንደ ሶሉሽን ሆኖ የመጣው ነገር ደግሞ አለ። የካፒታል ማርኬቱ። የካፒታል ማርኬት እንግዲህ ኢንቨስትመንት ባንኮች አሉ። ኢንቨስትመንት ባንኮች እንግዲህ አንዱ ስራቸው መርጀር እና አኩዊዚሽን ነው። መርጀር እና አኩዊዚሽን ስንል የሚዋሃዱ ባንኮች ወይ ደግሞ ሌሎች ተቋማት ካሉ ማዋሃድ፣ አንደኛው የሚውጥ ደግሞ ከሆነ አኩዊዚሽንም ይሰራሉ። ይህን የሚሰሩት ኢንቨስትመንት ባንኮች ናቸው። ስለዚህ ኢንቨስትመንት ባንኮች መምጣታቸው ያልተስማማ አካል ያው ካፒታል ማርኬት ላይ ድርሻውን ሊሸጥ ይችላል። የተስማማ ሊቀጥል ይችላል። ግን ግዴታ ሆኖ ከመጣ ከዛ ውጭ አማራጭ የላቸውም። ምናልባት እኔ ግን ብሔራዊ ባንክንም ምናልባት ሀሳብ መስጠት ፈልገው ይህን እድል ስላመቻችልኝ አመሰግናለሁ። ባይዘወይ ሀሳብ መስጠት ፈልገው ባንኮች እንዲዋሃዱ ብቻ ለምን ይደረጋል? ባንኮች ወደ ማይክሮ ፋይናንስ እንዲያድጉ ለምን አይደረግም? ወደ ማይክሮ ፋይናንስ እንዲወርዱ አይደለም፣ ወደ ማይክሮ ፋይናንስ እንዲያድጉ ለምን አይደረግም? ያው በእኔ እምነት ማይክሮ ፋይናንሶች አሁን እንዳየው ብዙ ጊዜ ወደ ባንክ ይቀይራሉ አይደለም፣ አደጉ ነው የሚባለው።
እኔ ማይክሮ ፋይናንሶች ወደ ባንክ ሲቀየሩ ወረዱ ነው የምለው። አስረዳሃለሁ ምናልባት በኋላ አስፈላጊ ከሆነ። ሶ እነዚህ ባንኮችም ሁሉም እንዲዋሃዱ ከሚደረግ ለድሃው እንዲያገለግሉ፣ ማህበረሰቡ እንዲጠቅሙ፣ አለኮላተራል ብድር ሊሰጡ፣ ግሩፕ ሌንዲንግን እንዲጠቀሙ፣ ለሀብታም ብቻ ከድሃ ብር ሰብስበው ለሀብታም ብቻ የሚጠቅሙ እንዳይሆኑ የተወሰኑት ፍላጎት ካላቸው ወደ መዋሃድ ሳይሆን ወደ ማይክሮ ፋይናንስ የሚቀየሩበትን መንገድ መፍጠር የለበትም ወይ ነው። ግን መዋሃድ ካለባቸውና የሚዋሃዱ ከሆነ ኢንቨስትመንት ባንኩ ይህንን ስራ ይሰራል። ኢንቨስትመንት ባንክ ወደ 3 የሚጠጉ አገልግሎቶች ይሰጣል። አንደኛው አገልግሎቱ መርጀር እና አኩዚሽን ነው። ስለዚህ ኢንቨስትመንት ባንክ ወደዛ ውስጥ እንዲገቡ ያደርጋቸዋል። ቅድም ያነሳው አንተ ዋና ፖይንት አለ እንግዲህ ባንኮች የተደራጁበት መንገድ፣ ይሄ በጣም ብዙ ጊዜ የሚገለጽ ነው። ባንኮች የተደራጁ ያው ራሱን ችሎ ፑሽንግ ፋክተር አለው። ሰዎች ለምንድን ነው በብሔራቸው በሰፈራቸው የተደራጁት? ሌላ ባንክ ላይ ማግኘት ስላልቻሉ ሊሆን ይችላል፣ ሞቲቬሽን ሊሆን ይችላል። ነገር ግን የባንክ ሲስተም ውስጥ ከገባ በኋላ አንድ ጊዜ ባንክ ከመሰረቱ በኋላ የምታገለግለው ሁሉንም ማህበረሰብ ነው። የምታበድረው ደግሞ ኮላተራል ያለውን ሰው ብቻ ነው። ስሜነ ብሔርን አስይዘ ብር መበደር አትችልም። ቋንቋህን አስይዘ ብር መበደር አትችልም። አንድ ባንክ የሚያበድርህ ኮላተራል ካለና ካለ ብቻ ነው። ስለዚህ ያ ከሌላ አያበድርም። ስለዚህ አሁን የባንክ ሲስተም ውስጥ ናቸው። ብሔራዊ ባንክ በተጨባጭ ግን አድቫንቴጁ ያለው ዞሮ ዞሮ እዚያ ሰፈር ያለው ብሔር መሆኑ ምንም ጥርጥር የለውም ስለሚታይ ነው ይችላሉ። ግን ብሔራዊ ባንክ እስከተቆጣጠራቸው ድረስ ለምሳሌ ቅድሚያ ሊሰጡ ይችላሉ። ቅድሚያ ግን ሲሰጡ ሌብነት እንዳለው ነው ማለት ነገር አሟልተው ነው እንደዚህ አይነት ነገሮችን ኮንሲደር ሊያደርጉ ይችላሉ። ግን በአብዛኛው ግን ታርጌት የሚያደርጉት ከሰው ብር ለመሰብሰብ ነው። ያው ያንተ አካባቢ ሲሆን ሞር እምነት ይኖራል፣ ሰጠዋለን። ግን አያበድርህም። ብርን ይሰበስባል እንጂ የሚያበድራቸው እሱ ለሚፈልጋቸው ለታርጌቶቹ ከፍተኛ ሪተርን ለሚያመጡለት ሰዎች ነው እንጂ ቅድም እንዳልኩ ቋንቋን ወይ ደግሞ ብሔርን ተጠቅሞ ከአንተ ብር ይሰበስባል እንጂ መልሶ ለአንተ የሚያበድርበት ሚንስ የለም። ስለዚህ መዋሃዳቸው አንዳንድ መዋሃድ ያለባቸው ባንኮች አሉ። በተለይ ሊኩዊድ ምክር ሀሳቡ ጥሩ ነው። የሚንገዳገዱ ከሆነ የውጭ ባንክ ሲመጣ ፌል የሚያደርጉ ከሆነ ቅድም እንዳልኩ አንድ ባንክ መውደቁ ሌላውንም ይዞት ነው የሚወድቀው። ብቻውን ስለማይወድ ውጭ ባንክ እኛ ዝግጁ ነን ነው። አሁንም ከዚህ እንግዲህ ባንክ ሲባል ቀደም ሲል እንዳለው ከድሃው መሰብሰብ ለሀብታም ከማበደር ባሻገር የሆነ የቴክኖሎጂን የአመራርን የዚህ ምናልባትም እኮ በኤአይ ደረጃ ሊሆኑ የሚችሉበት እድል የባንክ ቤት ስራዎች በጣም ፈጣንና የዚህ ሳይበር ጥቃቱን በመከላከል ከስጋት ነፃ የሆነ የመሳሰሉትን ከማድረግ አኳያ ቀደም ሲል ያልናቸው ብልሽቶች በሌሉበት ዓለም ውስጥ የሚሰሩና ያን ቴክኖሎጂ ይዘው የሚመጡ ሀገራት ጋር ለመወዳደር የሚያስችል ለውጭ ባንኮች ዝግጁ ናቸው ወይ የኛ ባንኮች የሚለው አንድ ነገር አለ። ከዚያ የፎታ ጊዜስ ሊሰጣቸው ሊጠብቃቸው አይገባም ወይ መንግስት? ወይስ ደግሞ ተወዳዳሪ እንዲሆኑ ማስገደድ ነው ያለበት? ወይስ የኛን የሀገር ውስጥ ወይም ሎካል ባንኮችን መጠበቅ ነው ያለበት? እኔ በግሌ ተወዳዳሪ እንዲሆኑ መጠበቅ አለበት የሚለውን አልቀበልም። እስከ መቼ ነው የሚጠብቃቸው? ላስት ሜኒ ይርስ እኮ ተወዳዳሪ እንዲሆኑ ማስገደድ ነው ያልኩት። ተወዳዳሪ እንዲሆኑ ማስገደድ ነው ያለበት ወይስ በነዚያ በኩል ባለው የላቀ ቴክኖሎጂ የላቀ የባንክ ብቃት የበላይነት ተወስዶባቸው እንዳይወድቁ መጠበቅ አለበት መንግስት? ሊጠብቃቸው ሊከላከላቸው። የኔ እይታ የሚሆነው ምንድነው እዚህ ጋር ባንኮች እንግዲህ ላለፉት በጣም ብዙ ዓመታት እየሰሩ መጥተዋል። የነበሩ ባንኮች ተጨማሪ ብራንቾችን እየከፈቱ አንድ ህንፃ ላይ 5፣ 6፣ 7፣ 8 ባንኮች እየተደረደሩ ምናልባት አንዳንድ ከተማዎች ላይ ስትሄድ ከምግብ ቤቶች በላይ ባንኮች በዝተው እየታዩበት ያለ ሁኔታ ነው። አገልግሎታቸውና የሚሰጡት የፕሮዳክት አይነት ግን እየተቀየረ አልመጣም። እስካሁን ድረስ እድል ሰጥቷቸው ነበረ። ኦፍኮርስ በጣም ያደጉ ባንኮች አሉ፣ በጣም የተቀየሩ ባንኮች አሉ፣ በጣም ኢኮኖሚ የጠቀሙ ባንኮች አሉ። አሁንም ወደ ማይክሮ ፋይናንስ ለመምጣት እየሞከሩ ያሉ ባንኮች አሉ። ነገር ግን አጠቃላይ ግን የፋይናንሻል ሴክተሩን ግን ስታየው በዛ ደረጃ እያደገ አለ። በሚጠበቅበት ሌብል የሀገሪቱ ኢኮኖሚ በሚፈልገው ሌብል፣ ህዝቡ በሚፈልገው ሌብል እያደገ አለ። ስለዚህ የግድ ፉክክር ያስፈልጋል፣ ኮምፒቲሽን ያስፈልጋል። እርስ በእርሳቸው መፎካከር አልቻሉም። ቅድም እንዳልነው ወለዳቸው እንኳን ታህሳስ ጀምሮ ብሔራዊ ባንክ እንደፈለጋቸው አድርጉ ፈቅጄላቸዋለሁ ቢላቸው ላለፉት 7-8 ወር አንድም ባንክ ወለዱን መቀየር አልፈለግም። አንድም ባንክ ማስታወቂያ ይሰራ አላየንም። ስለዚህ የተፎካከሩ አይደለም።
ልጅ እኮ እንዲራመድልህ ከፈለክ ማስሞከር እኮ አለብህ። መሄድ እኮ ሞከር እኮ አለበት አይደለም? እጁን ይዘን ቢሆን ማስኬድ አለብህ። ስለዚህ መንግስት እጃቸውን እየያዘን ቢሆን ወደ ፉክክር እንዲገቡ ማድረጉ እኔ ትክክል ነው ብዬ ነው የማስበው። የሀገሪቷ ኢኮኖሚም አሁን ይህን ይፈልጋል። ከፍተኛ የሆነ የውጭ ምንዛሪ ያስፈልገናል። ፎሪን ዳይሬክት ኢንቨስተሮች ባንኮችን ተከትሎ ይመጣሉ። የኢትዮጵያ ባንኮች ምን ያህል ነው የውጭ ኢንቨስተሮችን ፋይናንስ የማድረግ አቅም ያላቸው? ስለዚህ አብሮ በኤክስፔሪንስ ይመጣ ነገር አለ። እኔ ደግሞ አምናለሁ ኢትዮጵያ ውስጥ ያሉ ትልልቅ ባንኮች ላይ አሁን ያሉ ሰዎች ከፍተኛ አቅም አላቸው። አልተጠቀሙትም እንጂ ለውጥን ሬዚስት ያደርጋሉ እንጂ ቢጠቀሙት ኤክስፕሌት ቢያደርጉት ከፍተኛ የሆነ ጥቅም አለው። እንደው ትንሽ ማሳያ ለመንገር ያህል መቼ ነበር ኢትዮጵያ ውስጥ ኤቲኤም የተጀመረው ታስታውሳለህ? እኔ አዲስ አበባ ዩኒቨርሲቲ ተማሪ ነበርኩ መሰለኝ፣ እርግጠኛ አይደለሁም። ታስታውሳለህ? በጣም ዝቅተኛ ነው አይደል? አንድ ባንክ ጀመረው፣ ሌሎች ባንኮች እሱ ባንክ ከጀመረ በኋላ ጀመሩት። ሌሎቹ ባንክ መድፈር አልቻሉም። ሞባይል ባንኪንግ ለምሳሌ መቼ ነው የጀመረው? ኢቨን ኤቲኤም ከጀመርን በኋላ ከአንደኛው ኤቲኤም ማሽን በሌላኛው ኤቲኤም ካርድ ማውጣት አንችልም ነበር ለብዙ ዓመታት። ኤቲኤም ማሽኑ ተቀይሯል? አልተቀየርም። ሰዎቹ ናቸው የተቀየሩት። ሰዎቹ ለውጥ ሬዚስት የማድረግ እንትናቸው ሲቀር ኤቲኤም ማሽኑ ሳይቀየር በተመሳሳይ ኤቲኤም ማሽን የአንደኛውን ባንክ አንደኛው ባንክ ማውጣት ይቻላል። አብረው መስራት ሲጀምሩ ሞባይል ባንኪንግ ለምሳሌ ከራስ ባንክ ወደ ራስ ባንክ ብቻ ነበር መላክ የምትችለው። አሁን ሌላ ባንክ መላክ ይቻላል። ቀፎ ቀይረናል። የስልክ ቀፎ አልቀየርንም ግን ችለናል። ስለዚህ አገልግሎቶችንም መስጠት ይቻላል። ስለዚህ ግን ከዚህ በላይ መሄድ አይቻልም ነበር። ለምሳሌ አሁን ይሄ ዲጂታላይዜሽን እና ዲጂታል ትራንስፎርሜሽን የሚባለው ነገር ለምሳሌ እነሱ በውስጥ አሰራራቸው የሚሰሩባቸው ነገሮች አሉ። ለእኛ ሲሆን ግን ደንበኞች አሁን ለምሳሌ ኤቲኤምን፣ ሞባይል ባንኪንግን የመሳሰሉት ነገሮች አሉ። ግን ቤቴ ቁጭ ብዬ መበደር የምችልበት በጣም የላቁ የአሰራር የዲጂታል ስርዓቶችን እኮ መክፈት የሚችሉ ሌሎቹ እንደዚህ ናቸው ውጭ ያሉት ባንኮች። እና በዚህ ልክ ለምንድን ነው ማዘመን ያቃታቸው? እሱ እንግዲህ ዋናው ጥያቄ ነው። እንግዲህ የብድሩ ጉዳይ ቅድም እንዳልኩ ነው። እነሱ ይፈልጉት ኮላተራል ነው። የምታስይዘው ነገር እስካለ ድረስ የአሴሜትሪክ ኢንፎርሜሽን ስላለ አድቨርስ ሴሌክሽን ይመጣብናል ብሎ ይሰጋሉ። ብሩን ወስዶ ሰው ይጠፋል ብለው፣ ከዛ ደግሞ ሞራል አዛርድ ይመጣል ብሎ ይሰጋሉ። ለዚህ ነው ኮላተራል ይፈልጉት። አሁን የተወሰኑ ባንኮች እንደዚህ አይነት ሙከራዎች እያደረጉ እንደሆነ እያየሁኝ ነው። በተለይ ደግሞ በቴሌ በኩል በቀጥታ ከራሳቸውም የተወሰኑ ግን እነዚህ ብድሮች እየሰጧቸው ያሉት አሁንም የሰውን ሕይወት የሚቀይሩ ሳይሆን ለዴሊ ኮንሰምሽን ሊውሉ የሚችሉ ስራ የሚያሰሩ ምናምን አይደሉም። አይታቸው ከሆነ ምናልባት ደሞዝ እስከሚደርስ መዳረሻ የሚሆኑ ምናምን ናቸው እንጂ ለተጨማሪ ዕዳ የሚዳረጉ ናቸው እንጂ ይሄ ለስራ የሚሆኑ ምናምን አይደሉም። ክሬዲት ወርዚነስ እየገነቡ ሰዎች ትንንሽ ብር ጀምሮ የተበደሩ እየመለሱ ኮላተራል ባይኖራቸውም ታሪክ የብድር ታሪክ ይዘው በዛ ታሪክ መጨረሻ የሚበደሩበትን እድል እያመጡ አይደለም። እንደ ማሳዣ የሚጠቀሙበት ነገርም ቅድም እንዳልኩ በዋናነት ኮላተራልና ኮላተራል ብቻ ነው። ይሄ የሚጨበጥ ሀብት መኪና፣ ቤት ምናምን ብቻ ነው እንጂ የትምህርት ማስረጃዎችን ምናልባት ለጡረታ የሚቀመጥ ፈንድን ሌሎች አማራጮችን እያመጡ አይደለም። እኔ ምን አስባለሁ የውጭ ባንኮች ይመጡ ከሆነ አትሊስት ትልልቅ ባለሀብቶቹን ከእጆቻቸው ከቀሟቸው ባንኮቹ ሌላውን ማህበረሰብ እንዲያዩ። ምክንያቱም እዚህ ሀገር ተበዳሪ አልጠፋም። ሎነብል ፈንድ ምናልባት ግን አሁን የውጭ ባንኮች ሲገቡ ደግሞ የምንቆጥበውም ላይ ደግሞ ከወለድ ምጣኔው ጋር ተያይዞ የባሰ ከነዚህም የባሰ ሊጨቁኑን የሚችሉበት እድል ቢኖር እንዴት ነው የሚሆነው? ያው ስቲል እኮ አማራጭ አለን። እኛ የውጭ ባንክ ላይ ብቻ ብር እንድናስቀምጥ አንገደድም። አማራጭ አለን። ፍሪ ማርኬት ነው፣ ነፃ ማርኬት። ለኢንቨስትመንቱ ጥሩ ነው። ለኢንቨስትመንቱ ጥሩ ነው። እነሱን ተከትሎ ይመጣ ቴክኖሎጂ ይኖራል። ባንኮቹ ከነሱ ጋር ለመታገል ቅድም ያልከውን ዝም ብሎ ህንፃዎች መገንባት ብቻ ሳይሆን ፋይናንሻል የአይቲ ኢንፍራስትራክቸር ላይ ዲቨሎፕመንት ላይ ሰራተኞቻቸውን ማሰልጠን ላይ ኢቨን ባንክ ቤት ሄደህ የምትስተናግድበትን መንገድ ራሱ አንዳንድ ጊዜ እኮ ሁሉም አይደለም፣ በጣም ምርጥ የባንክ ባለሙያዎች አሉ። አንዳንዴ ብር ለማውጣት ልመና የሄድኩላ እኮ ይመስላል አንዳንዴ። እሱና እንዲቀየር ያደርጋል። ኮምፒቲሽን ሲመጣ ያውላ ነገር እንዲቀየር ያደርጋል። እና እኔ መግባታቸውን አልጠላውም። እስካሁን ተደግፈዋል። እስካሁን ድረስ ኢኮኖሚ ተዘግቶላቸው ቆይተዋል። እስካሁን አባንት ተሰጥቷቸው ሮጠዋል። አሁን አዲስ ባንክ እየመጣ እንደሆነ ሰምቻለሁ። እንግዲህ የመጨረሻው አሁን 2035 አሁን 2026 ነን። ከ10 ዓመት በኋላ ኢትዮጵያ ውስጥ ባንኮቻችን ለመኖርም ሆነ ለመሞት እንግዲህ የግድ አሁን ቀደም ሲል ያልናቸውን
ትራንስፎርም ማድረግ ይኖርባቸዋል ብዬ አስባለሁ። ምን ይጠብቃሉ? ምን አይነት ባንክ፣ ምን አይነት የሰው ሀብት ያላቸው ባንኮችን ጠብቅ? እንግዲህ ባንኮቻችን መዘመን አለባቸው። ባንኮቻችን የሚጠባበቁ መሆን የለባቸውም። የሆነ ነገር ለማድረግ ሌላውን የሚጠብቁ መሆን የለባቸው። ባንኮቻችን እድገታቸውን ማየት ያለባቸው እነሱ ከነበሩበት አንጻር ብቻ አይደለም፣ ከዓለም አንጻር መሆን አለበት። ዓለም ከደረሰበት አንጻር መሆን አለበት። እኛ እየተራመድን ነው፣ ዓለም እየዘለለን ያለው። ስለዚህ ከዛ አንጻር ራሳቸው ማየት አለባቸው። ዜን ሰስተነብል የሆኑ ፕሮጀክቶች ላይ ፋይናንስ ማድረግ መጀመር አለባቸው። አሁን እንደተለመደው ጥቃቅን ንግዶችን እቃ ከውጭ አምጥቶ እዚህ የሚሸጡ ሰዎችን ቶሎ የሚመልሱ ግን ሪተርን ያላቸውን ሳይሆን በጣም ሰስተነብል የሆነ ዘላቂ ደንበኛ የሚሆኑ አግሪካልቸር ላይ ማኒፋክቸሪንግ ላይ ኢንቨስት የሚያደርጉ ሰዎችን ከአሁኑ መያዝ አለባቸው ብዬ ነው የማስበው። አሰራራቸውን ማዘመን አለባቸው። ደንበኞቻቸውን ሃንድል የሚያደርጉበትን መንገድ መቀየር አለባቸው። መፎካከር ያለባቸው በወለድና በወለድ ነው። የብር ዋጋ ወለድ ስለሆነ በወለድና በወለድ ነው። ሰራተኞቻቸውን አሁን ባለው መንገድ ማንከራተት የለባቸውም። ሰፈር ለሰፈር ማዞር የለባቸውም። ሰራተኞቻቸው እዛ ተቀምጠው፣ ሰው ግን ያ ባንክ የሚሰጠው አገልግሎት ያ ባንክ የሚሰጠው ወለድ ስቦት ነው መምጣት ያለበት። በዛ መንገድ ሰውን የሚስቡት ከሆነ አሁን የሚያወጡት ኮስትም አላግባብ በጣም ብዙ ብርም እኮ እያባከኑ ነው። አላግባብ በጣም ብዙ ብር የሚያባክቱንም ይቀንሳሉ። ሰው ፊትስ ማየት አሁን እንደው እንደ ስራ በራሱ እርሱ ዝም ብሎ እንደ አንድ ኢኮኖሚስት ምን ይሰማዎታል? ማለት አንድ ሰው ሱፉን ለብሶ ዝም ብሎ መንደር ለመንደር ሲዞር አያስጨንቅም? ማለት ደሞዝ የሚከፈለኝ የኔ ቢጤ አይነት ነገር አይሆንም ወይ? ያው እንግዲህ ሰፈር ለሰፈር የሚያዞሩ የስራ አይነቶች አሉ። የስራው ባህሪ ሆኖ ማለት ነው። የስራው ባህሪ ሆኖ ሰፈር ለሰፈር ለምሳሌ የሰው ፊት አያስገርፉም። ሰው ይሄ እኮ ምንም በቃ ለምሳሌ እጄ ብድር ስጡኝ ብዬ የሰው ፊት ገረፈኝ የሚባል ነገር አለ አይደል? የሰው ፊት ከሚገርፈኝ እንደው ምናምን ይባላል እኮ ይባላል። ምን ይተናነሳል ታዲያ? እኔ አውጣልኝ ተብዬ እኔ ስገደድ እኮ ያው ነው። ያው እንግዲህ እንትኑ ቃሉ ምናልባት ይሄ በጣም ብዙ የሰራለ ስራ ነው። እነዚህ ሰዎች ሰራተኞች ታዘው ነው ይሄን የሚሰሩት፣ ፈልገውት ወደውት ሳይሆን ታዘው ነው። ግን አንድ ጊዜ ዘመቻ ምናምን ቢሆን ችግር አልነበረውም። አሁን በቃ የባንኮች ዋና ስራ ሆኗል፣ የዕለት ተዕለት ስራ ሆኗል። ይሄ ባንኮች እንግዲህ ባንክ ማርኬቲንግ ላይ ያሉ ሰዎች ውድቀታቸውን የሚያሳይ ነው። በነገራችን ላይ አንድ ነገር እኔ የምነግሮት እንግዲህ ያው እኛ ለአስተያየት ለመስጠት ሀሳብ ለማካፈል ነው ብለን የምናስበው። እንግዲህ ሄድ ኦፊሱ ለዲስትሪክቱ፣ ዲስትሪክቱ ለዚህ ለምናምን ለብራንቹ የስራ ኃላፊ በየደረጃው ሲያወርድ ይሄ ያወርዳል እና አንዳንዴ እኮ የባንክ ሰራተኞች በጣም በሚያሳዝን ሁኔታ ላይ እንዳሉ እኔ የማውቀው። በፊት በ25 ብር ሁሉ ነበረ የሚያስከፍቱት። ምናልባት እርስዎ ገጥሞት ከሆነ አሁን ከ100 ብር በታች አይቻልም። ስለዚህ በየመንገዱ ላይ ሊያወጡላቸው የሚችሉ ሰዎች ምናልባት እድሉ እንኳ ቢገኝ ሰውየው ለመፈረም ዝግጁ ከሆነ ገንዘቡን እኮ እኚህ ሰራተኞች ናቸው እኮ ዋናው እኔ ልፈርምና መታወቂያ ልስጣቸው እንጂ ከኪሳቸው ነው እያወጡ የሚከፍሉ ያሉት። እና በጣም እኮ ነው የሚያሳዝነው። እንዲህ አይነት አሰራር ነው እኔ ለማለት። ያው ይሄ እንግዲህ ችግሩ ፐርፎርማንስ ሜጀር ከሚደረግበት መንገድ ነው። ባንኮች የሰራተኞቻቸውን ፐርፎርማንስ የማናጀሮቻቸውን ፐርፎርማንስ እየለኩ ካለበት መንገድ ነው የሚመጣው። ይሄ እላ ያሉ ትልቅ ማናጀሮች ምን ያህል ብር አስቆጥበሃል፣ ምን ያህል አካውንት አስከፍታል ይሉታል ማናጀሩ። ማናጀሩ ደግሞ እድገት የሚያገኘው በዛች በማናጀር ፖዚሽን ላይ የሚቆየው ይህን የተቀመጠለትን ታርጌት ሲያሳካ ነው። ማናጀሩ ደግሞ ይህንኑ ትኩስ ድንች ለሰራተኞቹ ያወርዳል። ሰራተኞቹ የመጨረሻ አማራጭ የላቸውም ነው ማለት አይችሉም። ስለዚህ ወደ ማህበረሰቡ ይሄዳሉ ማለት ነው። ግን ትክክል አይደለም። እነሱ ማህበረሰቡ ወደ እነሱ ጋር ነው መምጣት ያለበት። እንዲመጣ ደግሞ ማድረግ ያለባቸው የማርኬቲንግ ስትራቴጂያቸውን በመቀየር ነው። ቅድም ብያለሁ። አሁን መስራት ላይ ይመጡና አዲስ አበባ እያሳዩ የመኪና እጣ የምናምን እጣ እናወጣልሃለን ይመጣሉ እንጂ ስለ እንትኑ አይነግሩም፣ ስለ ወለዳቸው ማሻሻያ አይነግሩም። ስለዚህ ወለዳቸውን አሻሽለው የሚሰጡትን አገልግሎት በግልጽ ተናግረው ማህበረሰቡ እነሱ ጋር ወዶና ፈቅዶ መርጧቸው እንዲመጣ ማድረግ ነው ያለባቸው እንጂ ሰው ሳይፈልገው የሚከፍተውን ቡክ እኮ አይጠቀምበትም። ጀስት ቡኩ የታተመበት እንትን ራሱ ወረቀቱ ራሱ ኪሳራ ነው የሚሆነው። የሰራተኞቹ ጉልበት አንተ ጋር ድረስ የመጡበት ዞሮ ዞሮ ለሰራተኞቹ መክፈል አልቀረም። ጊዜያቸውን እኮ አባክናል። የሀገር እኮ ጊዜ እኮ ነው የምታባክነው። በነገራችን እነዚህ ሰዎች ሌላ ስራ የሚሰሩበትን ሌላ ለካምፓኒው ትርፋማነት የሚሰሩበትን ጊዜ ማጥፋት ነው እና የማርኬቲንግ ስትራቴጂያቸውን መቀየር አለባቸው የሚለው ላይ ከፍተኛ የሆነ እንትን ያለኝ። እኔም ሰሞኑን የሰራሁት ቪዲዮ ላይ በጣም ብዙ ሰዎች ጽፎልኛል። ባንክ የሚሰሩ ሰዎችም እኛ የምናስተምራቸው
ያው ቅድም እንዳልኩ ነው ባንክ ሴክተሩ በጣም ለብዙ ሰው ነው የስራ እድል የፈጠረው። በጣም ብዙ ጽፎልኛል እና ደስተኞች አይደሉም በዛ። አይ ይሄ ማለት የሞራልም ጉዳይ እኮ ነው። አሁን እኛ ደስተኞች ሆኑ አልሆኑ ሳይሆን ዋናው ነገር የባንክ ስራ በትምህርት ደረጃም ስትማሩ አለው ሰዎችን ደንበኞችን ወደ ባንክ ቤቴ ማመጣበት ማት እኮ አማራጭ አለ። ቀደም ሲል እርስዎ የጠቀሷቸው ለምሳሌ የወለድ ምጣኔን በማስተካከል ብሔራዊ ባንክ በሰጠኝ እድል መሰረት ደንበኞችን ማጉረፍ የሚቻልበት እድል እያለ ሰራተኞችን ጫማቸውን እስኪጨርሱ በየመንደሩ ማዞርና አንዳንዴም ከኪሳቸው አውጥተው ለሰንበዲ አካውንት አውጥተውላቸው ይህን ሰራን ብሎ መናገር በራሱ እኔ እንግዲህ እንዴት እንደሚገመግሙ ምናልባት እርስዎ ባሉት ልክ ተናደው ከሆነ እንግዲህ ይህን ስራ ብለው የሚናደዱ ከሆነ በጣም በቀጣይ ደግሞ ይጠብቃለሁ። አንተም እናየዋለን። እስቲ መለስ ደረስ እያለን አሁን በነገሩን ሁኔታ ካነሳናቸው ነጥቦች አኳያ ብዙ ልናያቸው የሚገቡ ኢኮኖሚ ውስጥም ተንቀሳቅሰን ደግሞ ደረጃት አድርገን ሌላም ጊዜ እንደዚሁ ተገናኝተን ብንወያይ መልካም ነው ይመስለኝ። አቶ ሀብታሙ ለገሰ እንግዲህ ከሀሮማያ ዩኒቨርሲቲ የኢኮኖሚክስ ባለሙያ ወይም ኢኮኖሚስት ናቸው። ባንክን በተመለከተ ንግዱን፣ ግሽበቱን ከላይ ጋልበንበታል። ወደፊት ደግሞ አንድ ሁለት ርዕሰ ጉዳዮችን ብቻ አንጥረን ይዘን መተን ምናልባት ለመፍትሄ አቅጣጫ ሊሆኑ ይችላሉ ብለን ያሰብናቸው ላይ የምንወያይበትን እድል ነው የሚፈጥረው። ለዛሬው ግን በባይፈርስ ሚዲያ ስለነጻ ሀሳብ ተመልካቾች ስም እጅግ በጣም ከልብ ነው የማመሰግነው። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። ይልመድቦት አቶ ሀብታሙ። እኔም በጣም አመሰግናለሁ። እንግዲህ ባይፈርስ አንተ ጋር ሊቀርብ እንደሆነ ለአንድ ለሁለት ሰዎች ሲነግራቸው አንተ የምትታወቀው እንግዲህ ያው ፖለቲካ ላይ በጣም ትልቅ ተጽዕኖ ያላቸውን ሰዎችን በመጠየቅና ቻሌንጅ በማድረግ ነው ህዝቡን ወክለ። ስለዚህ የተወሰነ ስጋት ደርሶባቸው ነበር። ግን አይ የምናወራው ስለ ኢኮኖሚ ነው። ባይፈርስ እንግዲህ እምነት አባቶችንም ሲጠይቅ አይቻለው። ያው መምህራኖችንም በዚህ መንገድ ነው የሚጠይቀው ብዬ ነው የመጣሁት እና በጣም ደስ የሚል ውይይት ነው ያደረግነው። ይሄ ነገር መለመድ ያለበት ይመስለኛል። ሀገር ላይ ፖለቲካው ብቻ መወራት የለበትም እና ዞሮ ፖለቲካው ላይ የሚንጸባረቀው እኮ ይሄ ነው። በነገራችን የኢትዮጵያ ትልቁ የፖለቲካ ላይ ይታይ ያለው ችግርም የኢኮኖሚ ችግር ነው። ያው የናይጄሪያው ፖለቲከኛ ፒተር ኦቢ ምን ይላል መሰለህ? የአንድ ሀገር ፖለቲከኞች ፖለቲካ ውስጥ በመሰማራታቸው የሚያገኙት ጥቅም ኢንዱስትሪ ላይ የተሰማሩ ሰዎች ከሚያገኙት እስከበለጠ ድረስ ያቺ ሀገር ልታደርግ አትችልም ይላል። ይቀጥልና ስራ ፈጣሪዎች ሀብታቸው ከፖለቲከኞች ሀብት እስካነሰ ድረስ ያቺ ሀገር የምታመርተው ድህነት ነው ይባላል። እና ሁሉም ፖለቲካ ውስጥ የገባው እንዳለ ለህዝብ አስቦ ተቆርቁሮ እንዳልሆነ እናውቃለን። እና ስለ ኢኮኖሚውም ማውራት ያስፈልጋል፣ ለህዝቡም ያስፈልጋል። ስለዚህ ለአንተ ምናልባት ስለ ኢኮኖሚውም ስለ ጤናውም ስለ ኢቨን አሁን ኤዱኬሽን ሴክተር ላይ ያሉት እና ኤዱኬሽን ራሱ እንደገና ኢኮኖሚ ላይ ከፍተኛ የሆነ ኢምፓክት አለው። ስለ ትምህርት እነዚህን ጉዳዮችን ብሰራባቸው የሚል ሪኮሜንዴሽን አለኝ። የሚቀጥለው እንደውም ጉዳያችን ኤዱኬሽን ላይ ይሆናል። በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። እንግዲህ በጣም ብዙ ኢኮኖሚስቶች አሉ። ይሄ ልጅ የሚሰጠው ሀሳብ ይጠቅማል ብለህ ስለጋበዝከኝ በጣም አመሰግናለሁ። እሺ፣ እግዚአብሔር ያክብርልኝ። ቴንኪው በጣም